የሴት ልጅ ነፃነት የሴት ልጅ እኩልነት የተፈጠረው ኢትዮጵያ ውስጥ ነው። ከኢትዮጵያ ውስጥም እዛ ጉጂ ነው ብዬ ነው ማምነው እኔ። አላሁንም ይሄ አላሁንም ማለት በራሷ ነች ምክንያት ወድጄዋለሁ በቃ ወድጄዋለሁ። ካልፈለገ አልፈልግም ይላል አይልም አልፈልግም አይልም። መብት የለውም። ወንድየው እየተበደለ አይደለም ወይ? በነገራችን ላይ አት ዘ ሴም ታይም ሁለት ሴቶች ሊመጡበት ይችላል። ቀድሞ የደረሰችው ናት የምትወስደው። ምንም አይነት ምስክር በሌለበት ምናልባት ፈጣሪና ወንጀል የሰራው ሰው ነው የሚያውቀው ያንን ታሪክ። ይመክርሻል፣ በጎሳ ያስመክርሻል። እምቢ ካልሽ በጎሳ ያስገርፍሻል። መገረፍ ማለት እርግማናቸውም ወዲያው ነው የሚደርስ። ጾታዊ ጥቃት የሚባሉ ጉዳዮች የሉም ጉጂ ውስጥ የለም። ጋብቻው ሊያቆም ይገባል፣ በቃ መለያየት አለብን ብላ ትወስናለች። ምን ሲሆን ነው የሚወሰነው? ወንድ ኮንክ ጥለፈኝ እስቲ ዝም ብለህ አመተህ እንዲህ አትበለኝ። ኢራዮታ ሜናቡት በደንብ ነበረ ሰዎች የተነጋገሩት። የኮንፍሊክቱ ምክንያት የሆነች መድኃኒት አይደለች እኛ ሀገር ነው የሚያስብል ነገር አለው። ኢትዮጵያ ሁሉም ሲኦልም ያለው ኢትዮጵያ ውስጥ ነው። እኛን እያባሉ ይወስዳሉ። ይችን ነው መናገር የፈለኩት እኔ እዛ ፊልም ውስጥ ማለት የእያንዳንዱ ችግር መፍትሄ ጉጂ አለ። ይሄ እኮ አካባቢው ላይ ዝንብ እንዳይመጣ ታዘዘ። ዝንብ ሽማግሌዎቹ ናቸው። ውሻ እንዳይመጣ ታዘዘ። ቆሻሻ ከዩ የሚመጡ ናቸው። እነኝ ልነግርሽ እኮ ነው። ጥቂት ሰዎች ናቸው መጀመሪያ ተያይተው እቺ ሚስቴ ናት የሚለውን ውሳኔ የሚያመጡትና አንዱ አንተ ነህ። በሁለተኛው ቀን ካልሳምፑሽ አልኳት። መታቅ አላቅ ገና ትላንት ዛሬ እኮ ነው የተዋወቅነው በስነ ስርዓት። ምን ስነ ስርዓት አለችኝ። ኮስተ አረ ባልሽ ነኝ አልኳት። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የላይፍ ሚዲያ የእንግዳ ፕሮግራማችን ተጀምሯል። እዚህ ስቱዲዮ ሁልጊዜም የተለያየ ህይወት ዘርፋቸውን ሊያጋሩን ጥሩ ጨዋታ ልናደርግ የምንጋብዛቸው እንግዶች አሉ። የዛሬው ተረኛ እንግዳችን የፊልም ባለሙያ ነው፣ ዳይሬክተር ነው፣ ተዋናይ ነው፣ ደራሲ ነው። ሌላም ማላውቀው ሙያ ካለም እዚሁ ይነግረኛል። ፋንታ ስንታያ እንኳን ደህና መጣህ። እንኳን ደህና ጠበቃች። ቆንጆ ቆይታ እናደርጋለን። በጣም ይመስለኛል። የፊልም ሰው ሲሆን ያው ካሜራ ከቦት ነው ብዙ ጊዜ የሚያሳልፈው። ካሜራዎች አሉ። ካሜራ አይደለም የሚያስጨንቀኝ። በጣም ነው እኔና ቤተሰቤ በጣም ነው የምናከብርሽ፣ በጣም ነው የምንወድሽ እና ትንሽ ያቺ ነገር ምናልባት በጣም ስለምናከብርሽ ማለት ነው ምን ለመናገር እንጂ ካሜራ እንኳን አንፈራም። አክቹዋሊ ኢንተርቪው ሲሆን እኮ ሁሉም ሰው ይፈራል። ትንሽ ጠንቀቅ እንላለን። ትንሽ በቃ የመጠንቀቁም አለ አይደለ? ሰው ምን ይለኛል፣ ምን አወራ ይሆን፣ ማንን አስከፋ ይሆን፣ እስት ይሆን ምናምን የሚሉ ነገሮች ምናልባት የወዳጅ ጨዋታ ነው የምናደርገው። አክቹዋሊ ያው ችግር የለውም። ከአንድ ነገር ብንጀምር ደስ ይለኛል። ዛሬ 3 ዓመት ካልተሳሳትኩ አይደል? ሀረግ ሳይሆን ዘጋቢ ፊልሙን ያኛት የተሰራ የዛሬ 3 ዓመት ሮክ ጋርደን ውስጥ በነበረ የፊልም ፌስቲቫል በቃ ተመስጠን እሱን ዘጋቢ ፊልም እና ገርሞኛል። እውነት ለመናገር እንደዚህ አይነት ዘጋቢ ፊልሞችን እንፈልግ ብንል ራሱ የት ነው የምናገኛቸው ብዬም ጠይቄያለሁ። በወቅቱ ይሄንን ጥያቄ ያነሳሁላት መዓዛ ነበረች። እንደነኛ አይነት ዘጋቢ ፊልሞችን በደንብ ሰብስበው የሚያሳዩበት ጊዜም ነበር። ሀሳቡ እውነታው ራሱ እኛ ሀገር ላይ አለ እዚህ አካባቢ የሚለውንም ነበረ ቀልቤን የሳበውን። ስለሱ ነገር ውስጥ ነገር ደስ ይለኛል። ምንድነው የአዲባና የጋብቻ ስርዓት ነበር እና የጉጂ ባህላዊ የጋብቻ ስርዓት ከሆኑት ውስጥ አንዱ ነበር አዲባና ማለት። እኔ ኢንስፓየር ያደርገኛል ብዙን ጊዜ እኛ አካባቢ ምንድነው ኢንስፓየር እኛ ጋብቻ አይደለም አክቹዋሊ ብዙ ቦታ ኢትዮጵያ ውስጥ ሰዎችን ኢንስፓየር የሚያደርጉ ካልቸሮች አሉ። ሰው ሪሰርች መስራት አለበት። የፊልም ባለሙያ ስንሆን ደግሞ መሄድ አለብን። በየቦታው አውቀን የምናውቀውን መስራት መቻል አለብን ብዬ አምናለሁ። ወይም ደግሞ ሁላችንም የተወለድንበት አካባቢ የሚደንቁ ካልቸሮች አሉ። እዛ ላይ ፎከስ አድርገን ብንሰራ የሚል ሀሳብ አለ እና ከዛ አንጻር የሴት ልጅ ነፃነት ከኢትዮጵያ ነው የወጣው የሚል ሀሳብ አለ እዛ ውስጥ ማለት አሁን የሴት ልጅ እኩልነት፣ የሴት ልጅ ነፃነት ተብሎ ሚዲያ ላይ ብዙ ይነገራል
እና እኔ የሴት ልጅ ነፃነት የሴት ልጅ እኩልነት የተፈጠረው ኢትዮጵያ ውስጥ ነው። ከኢትዮጵያ ውስጥም እዛ ጉጂ ነው ብዬ ነው ማምነው እኔ ፐርሰናሊ። አንተ የምታውቀው ታሪክና ባህል እንዲህ ነው በቃ። ምክንያቱም ዱበርቲ ወዩ ይላል የጉጂ ካልቸር። ወዩ ማለት ዳይሬክት ትርጉሙ ቅዱስ እንደማለት ነው። ቅድስት ነች ሴት ልጅ፣ መከበር አለባት፣ የፈለገችው ማድረግ አለባት። አዘሴም ታይም ደግሞ እሷም ከእሷ የሚጠበቀውን ነገር ማድረግ አለባት የሚል ሀሳብ አለው የጉጂ ባህል። ሴት ልጅ የወደደችውን ያፈቀረችውን ጎሳዋ የሚፈቅድ ከሆነ የማግባት መብት አላት። የት ነው ያለው ዓለም ላይ ከጉጂ ውጭ? አለ አሁንም ይሄ አለ አሁንም አለ። ለምን መሰለህ ዘጋቢ ፊልሙ ላይ ሳየው አንዳንድ ጊዜ ወደ ሲኒማ ስናመጣቸው አንዳንድ ጉዳዮችን ትንሽ የማጋነን ወይም ስሜት ትኩረት ለመግዛት ቀባቀባ የምናደርጋቸው ነገሮች ይኖሩ ይሆን ብዬ አስብ። እኔ እንደው ፈጽሞ አልቀባሁትም ባይዞ እንደውም አልተቀባም። እንደውም የትንሽ የፕሮዳክሽን ጉዳይ ይዞኝ መሄድ ያለብኝ ጥግ ድረስ የፕሮዳክሽን ስልሽ የገንዘብ ችግር ነበር። በግሌ ሊሰራት ራሴ ነው ፕሮዲስ ያደረኩት። ያ ነገር ይዞኝ ትንሽ ያዘኝ እንጂ እንደውም ፕሮፐርሊ አልሰራሁት፣ በሚገባው ልክ አልሰራሁትም። አሁንም አለ ያ ባህል። አሁን ምን ጥያቄ ሲነሳ ነበር መሰለች በሰዓቱ ሴት ልጅ የወደደችውን የምታገባ ከሆነ የወንዱን መብት ረገጥ አይሆንም ወይ ብሎ አስታውሳለሁ። ይህን ወሬ አብረውኝ የነበሩ ሰዎች ጋር የሞቀ ወሬ ሆነ። ምክንያቱም ወንድ ወዶ አይደለ ሽማግሌ የሚልከው በብዙ የሀገራችን ክፍል። እሱ ስለወደደ እሷ ባትፈልግም እነሱ ከሰጡ ቤተሰቦች ይዟት ይሄዳል። ህይወቷ እዛ ላይ ተመሰረተ እንላለን። ነገር ግን ማለት ጉጂ ስትሄጂ አንድ ልጅ ሲያድግ በካልቸሩ ውስጥ ነው የሚያድገው። ካልቸሩ ወዶ አክብሮ ነው የሚያድገው የትኛውም ጉጂ። ይህ ልጅ ከልጅነቱ ጀምሮ እየተነገረው ነው የሚያድገው። ልክ 18 ዓመት ሲሞላው የሆነች የማያውቃት ልጅ ወይም የምታውቀው የሚያውቃት ሴት አዲባና ልትገባ ትችላለች ብሎ ራሱ ሬዲ አድርጎ ነው የሚጠብቀው። ሽማግሌ ልትልክ ትችላለች፣ ራሷ ትመጣለች። ሽማግሌ አልክም እኮ ራሷ ነች በር አንኳኩታ የምትመጣው። ጎሳው የሚፈቅድ ከሆነ ራሷ ነች የምትመጣው። ወድጄዋለሁ በቃ ወድጄዋለሁ። ለዚህ ራሱ ሬዲ አድርጎ ነው የሚጠብቀው። ለዛም ይመስለኛል ባህሉ ሳይበረዝ ሳይበከል እስካሁን ድረስ በስነ ካልፈለገ አልፈልግም ይላል አይልም። ካልፈለገ አልፈልግም ይላል እንዴ? አይልም። አልፈልግም አይልም። መብት የለውም። የእሷ መውደድ በቂ ነው። በነገራችን ላይ ማለት ነው የእሷ መውደድ በቂ ነው። የእሷ መውደድ ብቻ ደስታል እንጂ አንዳንድ ጊዜ ጉንጭ ስናለፋ የምንልባቸው ጉዳዮች ከተማ ውስጥ ትዝ ብለውኝ እኮ የእሷ በነገራችን ላይ ያቺ ልጅ እኔም ብላ ስትመጣ እኔም ብላ እኮ ነው የመጣችው። ጎሳዬም ብላ ነው የመጣችው። ቤተሰቤም ብላ ነው የመጣችው። አክብራኝ ነው የመጣችው። የመጨረሻውን የክብር ጥግ ልታሳየ ነው የመጣችው። ህይወት እኮ ነው አሳልፋ የሰጠችኝ። እንዴት ነው አልፈልግም የምለው? ከዛ በኋላ የማንን ልጅ ላገባ ነው እኔ አልፈልግም? ተረዳሽ? በቃ ከዛ በኋላ እምቢ እንኳን ቢል ማለት ነው እምቢ ቢል የማንንም ልጅ ሊያገባ አይችልም። ከዛ በኋላ ኢግኖር ነው የሚደረገው፣ ይገለላል። አዎ የከሌ ልጅ መታ የከሌ ጎሳ መታ እምቢ ብለህ እንደገና ዛሬ እኔ ልጅ ልታገባ ሽማግሌ ላክ ሊባል ይችላል። በነገራችን ላይ አዘሴም ታይም ሁለት ሴቶች ሊመጡበት ይችላል። ምሳሌ ያህል ያቺ የምትወደው ልጅ በጣም ጓደኛ ቢኖራትና ያቺም ጓደኛ ደግሞ ያንን ልጅ ብትወደው በጣም በሰክሬት ነው የሚያዘው። ባይዘው አዲባና የምትመጣ ሴት ምናልባት አንድ አክስታል ለአክስቷ ልትነግር ትችላለች። ልሄድ ነው ብላ ፕሪፓሬሽኑን እንድታግዛት ፕሮሰስ አለው። ወደሱ ቤት ከመምጣቷ በፊት ብቻ ማጠጣ ይባላል። ኢቲቱ የሚሸከሙበት እና የሚዘጋጁ ማቴሪያሎች አሉ። ያን ለማዘጋጀት ራሷ ቤት ውስጥ ሆና ማዘጋጀት አትችልም። ስለዚህ አክስቷን ታማክራለች። የእናቷን እህት ልትሆን ትችላለች፣ የአባቷን እህት ሊሆን ይችላል። እሷ ነች የምታዘጋጀ። ከዛ ውጭ ለማንም አይናገርም። ምሳሌ በቃ ነገ እኮ ወስኛለሁ። የልብ ጓደኛ ሆነው በአጋጣሚ ሁለቱም የሚወዱት ሆነው ወንዱን ሚስጥር አድርገው በቃ ነገ ልገባ ነው ምናምን ብላ ብትነግራት ለጓደኛዋ ኧረ ስንት ሰዓት እንደዚህ ያችን የምትፈልገው ከሆነ እሷን በጠዋት ሁለቱም ይመጣሉ በተመሳሳይ ሰዓት።
ምንድን ነው የሚሆነው እንደዚያ ሲሆን? ቀድሞ የደረሰችው ናት የምትወስደው? ምን ነው የሚሆነው መሰለሽ? ቀድማ የገባች ትወስደዋለች። አዚ ሴም ታይም ደግሞ አንጋፋና ማጣ የሚባል ነገር አለ። ትልቋ እናት ወይም ትልቋ ሚስት እና ሁለተኛዋ ሚስት ሆኖ ይቀጥላል ላይፍ ማለት። ይሄንንም ይፈቅዳል ባህሉ። ለዛ እኮ ነው አንዳንድ ነገሮች በአንድ ወገን ብቻ ሲሄዱ ያኛው ወገን ለምሳሌ ወንድየው እየተበደለ አይደለም ወይ የሚል ጥያቄ ይመጣል። ልክ እዚህ ከተማ አካባቢ ሴቶች የራሳቸውን ውሳኔ የራሳቸውን ምርጫ ለምንድን ነው እንዲሰጣቸው የማይፈቀደው እንደሚባለው ይሄ ጥያቄን አያነሱም ወንዶች? ወንዶች አያነሱም። ቅድም ነግሬሻለሁ። ወንዱ ልጅ እየተነገረው ነው፣ ስለ ባህሉ እያወቀ እየተነገረው ነው የሚያድገው። ስለዚህ እንደው ክብር ነው ለሱ። በነገራችን ላይ ለሱ አንድች ሴት ጎሳውን ወዳ ያበላኛል፣ ያጠጣኛል፣ ይነግዳል፣ ያርሳል፣ ጎበዝ ነው ወይ ይህን ሁሉ ሰርች አድርጋ ነው የምትመጣው። አክብረው ነው የምትመጣው። ካልቸሩ ነው የሚፈቅደው። ካልቸሩ ሲፈቅድ ደግሞ ልጁንም አዘሴምታ አዲባና የሆነች ልጅ ልትመጣ ትችላለች ብሎ አእምሮውን ሬዲ አድርጎ ነው የሚያድገው። ስለዚህ በደል የሚባል ነገር የለም። ኩራት ፕራውድ እሱ ጋር ሲመጣ ጉዳዩ ኩራት በቃ እንዴ የእሷ እኮ ቤተሰብን ወዳ ነው ባህል እንደው ከሴቶች ሁሉ ለየት ያለች ክብር ይሰጣል። አዎ የተለየ ክብር በቤተሰብ ዘንድ የተለየ ክብር ነው የሚሰጣት። ጎሳውን ወዳ ነው የመጣችው። አሁን የኔ ጎሳ ምሳሌ ሃንዶያ የሚባለው ጎሳ ወዳው የእኛም ቤተሰብ ወዳ ነው ወጣቸው። ስለዚህ በጣም ነው የምትከበረው። በጣም ከእንትኑ ይልቅ ማለት ነው ከመብት ጥሰት ምናምን ከሚባለው ይልቅ ጎሳውን ማክበሯ ሌላ ክብር ይሰጣታል ለሷ። አይ በደንብ ማስታውሰው ለየት ያለ ዘጋቢ ፊልም ስለነበረ ነው። ከዛ ደግሞ አንተም የዛው አካባቢ ተወላጅ ስለሆንክ የምታውቀውን ነገር መስራትህ ለየት ብለህ እንድትታይና እውቅና እንድትሰጥህም አድርገው ነበረ። ሌሎችም በእርግጥ ተመሳሳይ ስራዎችን ሰርተሃል። የማውቀውን ነገር ልስራ ብለህ ነው? እኔ እንደዛ ነው ማምንበትም ነው ምልሽ። አሁን ድሬ የፍቅር ሀገር ነው ይባላል አይደለ? ድሬ የፍቅር ሀገር ነው። ድሬ እንደዚህ ነው። ድሬ ስለ ድሬ ለመስራት ሚኒመም 1 ዓመት መቀመጥ አለብኝ። አሁን ከድሬዳዋና ከሻኪሶ የፍቅር ከተማ የቱ ነው ብትይ ለኔ ማለት ነው ፕሮፐርሊ ማውቀው ሻኪሶ ስለኖርኩ ስላየሁት እንግዶች ይዤ ሄጄ ምን አይነት ፍቅር እንድትሰጠኝ ስለማቅ ድሬን አሁን ስለ ድሬ ከማውራት ስለ ሻኪሶ ባወራ ደስ ይለኛል። ይሄን ስል ደግሞ ድሬ ፍቅር ከተማ አይደለችም እኮ እያልኩ አይደለም፣ አላውቀውም ነው። ስለ ድሬ ደግሞ እዩ የሚባል የድሬዳዋ ልጅ ደግሞ የሆነ ነገር ሰርቶ ቢያመጣልኝ which is good ተረዳሽኝ አይደል? ሰው የሚያውቀውን ብቻ ቢሰራ የሚል እምነት ስላለኝ ማለት ነው። ስለዚህ ደገምገም አድርገህ የሰራኸው ገናም እሰራለሁ። አሁንም ትሰራለህ? ፊልም ነው ዘጋቢ ፊልም? ዘጋቢ ፊልምም እየሰራው ነው። ፊልምም እየጻፍኩ ነው። ቆንጆ ስክሪፕት እየጻፍኩ። ሐረግንም ስናየው እንዲሁ ተወዳጅነት የነበረው ብዙ የታየ አፈን አድርገህ ግን ይዘኸዋል። ወጥቷል ዩቲዩብ ላይ ወጥቷል። ሐረጋው ዩቲዩብ ላይ ወጥቷል። ብዙ ተመልካች አገኘ በደንብ። እሺ በወቅቱ ማስታወሰው በደንብ ነበረ ሰዎች ተነጋገሩት። ለየት ያለው ሀሳብ ነበረ። ሐረግ በነገራችን ላይ ለኔ እንደኔ አንደርስታንዲንግ ትልቅ ሀሳብ ነው። ሀሳቡ አፍሪካን ፖለቲክስ አለበት፣ ኢትዮጵያን ፖለቲክስ አለበት፣ ፍቅር አለበት፣ አይደንቲቲ አለበት፣ ኦሪጂናሊቲ አለበት፣ ማንነት አለበት እና ሐረግ ለእኔ ትልቅ ሀሳብ ሐረግን ስንሰራ ብር ቢኖረኝ ትቼ የሆነ ቦታ አውርቼዋለሁ ይሄን ነገር። ሐረግን ብር ቢኖረኝ በእንግሊዝኛ ብሰራውና የሆነ ሰው ከኡጋንዳ፣ የሆነ ሰው ከናይጄሪያ፣ የሆነ ሰው ከግብፅ፣ የሆነ ሰው ከደቡብ አፍሪካ፣ ከቻድ ቅልቅልቅል አድርጌ እዚህ ውስጥ የምናያቸው ሐረግ ውስጥ የምናያቸው ካራክተሮች ከተለያየ የአፍሪካ ሀገሩ የተውጣጡ ተዋናዮች ቢሆኑልኝ እቺስ በጣም አሪፍ የበለጠ ኢንተርናሽናል በደንብ ነበር። ሀሳቤን በደንብ ኤክስፖዝ ማድረግ ይችል ነበር። አፍሪካን ለመግለጽ ሞክረሃል። እንደው ኢትዮጵያ ብቻ ብለንም የምንጨርሰው አልመሰልም። ሲመረቅ መድረክ የመራሁት ምን ስለነበር እዛው ስክሪን ላይ አይቼዋለሁ። ጥሩ ተዋናዮችን መርጠሃል፣ በወቅቱ ስም የነበራቸውን። ከዛ ውጪ ደግሞ የተሰራበት መንገድ እዛው ጉጂ መሄዳቸው ሀሳቡ
እሱ ላይ ትንሽ ብናወራ ደስ ይለኛል። ምን አሁን የጸቡ የኮንፍሊክቱ ምክንያት የሆነች መድኃኒት አይደለች? የሆነች መድኃኒት ነች። ሀገር በቀል መድኃኒት ነች። አያቷ ያቆዩላት አንድ ወጣት አለች፣ ተምራ የመጣች ነች። ያቺን መድኃኒት የሆኑ ፈረንጆች ሚሽን የሰጡት አንድ ካራክተር አለ። ፈረንጆች በኮቴሽን ናይለው ሚሽን የሰጡት አንድ ካራክተር አለ። የሱ ቲም በቃ አካባቢውን በጣም ሲረብሽ ነው የምናየው። ይሄ የአፍሪካ ፖለቲክስ እኛ አፍሪካ ውስጥ የሌለ ማዕድን የለም፣ የሌለ ማቴሪያል የለም። ግን ሀብታም ተብሎ የሚጠሩት ከአፍሪካ የበዘበዙት እነዛ ውጭ ሀገር ያሉት ወይም ዌስተርኖቹ ናቸው፣ ዩሮፒያን ናቸው። እነ ፈረንሳይ፣ እነ ቤልጅየም፣ እንግሊዝ ምናምን ሀብታሞች ናቸው። በማንም ሀብት አይደለም፣ በእኛ ሀብት ነው። እኛ የቤት ስራ ተሰጥቷል። ለእኛ የቤት እኛን እያባሉ ይወስዳሉ። ይችን ነው መናገር የፈለግኩት እኔ እዛ ፊልም ውስጥ ማለት ነው። አሁን የሆነ ቦታ ተናግሬዋለሁ ባለፈው። አይ ቲንክ ጠቅላይ ሚኒስትሩም ይህን ነገር አንስተው ሲናገሩ ነበር። ፈረንሳይ ታውቂያለሽ፣ በወርቅ ክምችት ከዓለም 4ኛ ነች። ግን አንድ የወርቅ ቦሴቶ የላትም። ቦሴቶ ማለት እንደው ታውቂያለሽ፣ እኛ ጉድጓድ፣ የወርቅ ጉድጓድ አንድ የላትም። ፍርደሽ አንድ የወርቅ ጉዳይ እየተጋዘ ነው። አሁን እርስ በርስ እያባሉን እየተጋዘ ነው። እዛ ቢኒያም የሚባል ካራክተር አለ፣ ፍቃዱ ጓደኛሞች ናቸው። በዛ ውስጥ ኮንፍሊክት ይነሳል። እኔ አያቷ ያደረኩት ኢትዮጵያ የአያቶቻችን ሀገር ነች፣ አያቶቻችን ደግሞ የአያቶቻቸው ሀገር ነች። ያን ኤክስፖዝ ያደረኩት በቃ እንትኗን ምንድን ነው የሚባለው? ይሄ እምብርቷ ህይወቷ ነው ለልጅቷ ሀገር ማለት ነው። ውጭ ተምራ ነው የመጣቸው። ኦፍኮርስ እዛ መቀመጥ ትችላለች። ኖ ብላ ነው የመጣቸው። ኖ ብላ መታ እንደገና ደግሞ በዌስተርኖች ግፊ እንደገና አይደንቲቲዋን ሊበሉባት ሊጥሱባት ምናምን የሚደረገው ሩጫ ነው። ለእኔ ሀረግ ትልቅ ስራ ነው። በነገራችን ላይ ቁጥር 2 አለው ሀረግ ተሰርቷል ነው ስክሪፕቱ ቁጭ ብሏል። ትልቅ ፕሮዳክሽን ይፈልጋል። ትልቅ በጀት የሆነ ሀሳብ ነው። ራሱ ቁጥር አይተሽ እንደሆነ ተንጠልጥሎ ነው የቀረው እና ቁጥር 2 አለ። እዛው ጉጂ ነው የሚሰራው። ወርቅም አለ፣ ኤሜራልድ አለ፣ ምናምን የተቀላቀሉ ነገሮች አሉበት። አሁን መዛ ውስጥ ማለት ነው። እንደ እግዚአብሔር ፍቃድ እንግዲህ በጀት ስናገኝ ገንዘብ ይጠይቃል። ነገር አይቻለው የዛና ትልቅ ነው ፊልሙ፣ በጣም ትልቅ ነው በጀቱ፣ በጣም ትልቅ በጀት ነው በሰዓቱ የወጣበት እና እስቲ እንግዲህ መድኃኒዓለም ማለት እንዳወጣህበት ግን አገኘ እኔ አትርፍ ያለው ብዬ አስባለሁ። በደንብ ታይቷል። አትርፍ ያለው እዛ በጣም ለምንድን ነው እንደዛ ያልኩ? ራሳቸው ደራሲዎቹ ፕሮዲውሰር ሲሆኑ አንድ የሚያቀለው ነገር አለ። ፕሮዲውሰሮች ሌሎች ሲሆኑ የምናያቸው መፋለሶች አሉ። ትእዛዝ የሚሰጥህ አይደል? እንደሜኑ ልበል እንጂ በከላይ አይነት ፊልም እንደ ከላይ አይነት ተዋናይ ልክ እንደሱ አይነት ገጸ ባህሪ ቁመና አድርገህ ልክ እንደዚህ ይሁን ብሎ ያዝሻል የሆነ ሰው መጥቶ። ኦፍኮርስ ምልሽ ፊልም ኢንቨስትመንት ነው። ኢንቨስትመንት ሲሆን ደግሞ ኢንቨስት የሚያደርገው ሰው ትርፍ ይፈልጋል። ትርፍ ፍለጋ ሲመጣ ደግሞ እሱ ያዋጣል ያየውን ፊልም ነው ምሳሌ የሚያደርግልሽ። ፊልም የሚሰራ ሰው ደግሞ ፊልም ሲሰራ ወይም ፕሮዲውስ ሲያደርግ በቃ አርቱ ላይ ነው የሚጨነቀው እንጂ ገንዘቡማ ጥሩ ስራ ከተሰራ ወዴት ያየዋል? ኦብቪየስሊ የኢትዮጵያ ሕዝብ እኮ ደህና ነገር ነው የሚፈልገው። ያጣውም እሱን ይመስለኛል በነገራችን ላይ። ግን አንዳንድ ጊዜ ደግሞ እንደዛ እንልና ለምሳሌ እኔ ፕሮዲውሰር ብሆን እንዳልከው ኢንቨስት አደርጋለሁ፣ እንዲህ አይነት ፊልሞች ናቸው የሚታዩት፣ እሱን እንድትሰራና እንድትሰጠኝ ነው የምፈልገው ብዬ ሳዝህ ገንዘቤ ነው ያዘዘው፣ ግን ያዘዝኩበት ምርጫውን ትክክል ሆኖ ታይቷል አይደል? ለምሳሌ ሮማንቲክ ኮሜዲ ነው ከተባለ ሮማንቲክ ኮሜዲ ብር እንደሚያመጣ ስላየ ነው ኢንቨስት እያደረገ። ሌላ ቦታ ሄደህ ገንጠል ስትል
ያወጣውን አይደለም እንግዲህ ኪሳራም ሊመጣ ይችላል። ዘወይ አንቺ ይዘሽ የምትችበት መንገድ ወይም ይታያል ምልሽ አሁን ምሳሌ ያህል ኪዶ ዶቃን ሰርታለች ቅድስት ይልማ ዶቃ በደንብ ምን ይሰራላት ግን ሮማንቲክ ኮሜዲ አይደለም ይዘሽ የምትመጪው ነገር ይወስነዋል። ሮማንቲክ ኮሜዲ ኦፍ ኮርስ አጨማለቅሽ ምትሰሪውም ሰው ፍቅር ስለሚወድ ሊያይ ይችላል። ግን ትልልቅ ፊልሞች እንደዚህ ሲሪየስ የሆኑ ፊልሞችን ስትሰሪ እንዴት ነው የምትሰሪ እንዴት ነው ይዘሽ የምትመጪው የሰሩ እኮ ፊልሞች አሉ በጣም ሰማያዊ ፈረስ ኮሜዲ አይደለም። ይህ በቃ የኔ የፊልም ምልክት ነው። ስሬት ኮሜዲ አይደለም ፊልም ነው እና አልቦ ፊልም ናቸው። ተረዳሽ? ፊልም ይዘሽ ከመጣሽ ኦዲየንስ ያያል። የኢትዮጵያ ሕዝብ ፊልም ነው የሚፈልግ። ግን ፊልም ብለሽ አጨመላለቅሽ ከመጣሽበት ጭልሽ ተረዳሽ? ሮማንቲክ ኮሜዲ የሚፈልገውም ሰውዬ ልክ ነው። ፊልም ብሎ ደግሞ ፊልም የሚሰራውም ሰው ልክ ነው። አለማጨማለቅ ነው። ይዘሽ የምትመጪውን ነገር ኦዲየንስን ያከበረ ተረዳሽኛል። ኦዲየንስ የሚወደው ቢያንስ ፕሮዳክሽን ላይ ቆንጆ ቢያንስ አክቲንግ ላይ ቆንጆ ስቶሪ እንኳን እንትን ቢል ፕሮዳክሽኑ ላይ አሪፍ ኤዲቲንጉ አሪፍ ቢሆን ላይቲንጉ ምና አሪፍ ያያል። የኢትዮጵያ ሕዝብ ያያል። ሌላውን ነገር ለማድነቅ ያያል። የለንማ ሌላ እሱ ነው ተመከተና የኢትዮጵያ ሕዝብ ተመፍተና የምንሰራው ግን ጥሩ ነገር መስራት አለብን ብዬ አምናለሁ። ግን ፕሮጀክቶች የሚፈልጉ ደግሞ ፊልሞች አሉ። ቅድም እንዳልከኝ ትላልቅ ሀሳብ ናቸው። ምናልባትም አፍሪካን መወከር የሚችሉ ሀሳቦች ናቸው። ከግለሰብ አቅም በላይ ሲሆኑ ታያል። ጉዞ ሎጂስቲክ አይደል ጀስቱ ያለው የተዋናይ ነረጣ እዚህም እዛም የምትሄድበት የአቀራረጽ ቴክኖሎጂና ብቃት የሆነ ቦታ ላይ የሚጨርሰው ነገር አይደለም። አንተ የቻልከውን አደረግ ቆመ። ትላልቅ እንደነኛ አይነት የሆኑ ቦታዎች ጋር ሄጄ እሰራለሁ የምትላቸው ነገሮች ማን ነው የሚሰራቸው ነው አንዱ ጥያቄ። ፍላጎት አለ ሙያተኛው ጋር ማን ይስራው? ትላልቅ ባለሀብት ልክ እንዳንተ የሚያስብ ካላገኘህ በስተቀር እውነት። ይሄ ደግሞ ምን መሰለሽ ችግሩ ፖሊሲ የለም። ፊልም ፖሊሲ የለም። መንግስት ትኩረት የሚያደርግበት አይመስለኝም ኤሪያው ላይ ዝም ብሎ መዝናኛ ነው ብሎ ነው እንድትው። አሁን ምንሽ አሜሪካን እኮ አሁን እኔ አሜሪካንን አላውቃትም፣ ግን በቃ ማትሸንፍ ገነት የዓለም ንግስት ምናምን አድርገን ነው የሳናት። በነ ራምቦ ፊልም ነው በፊልሞቿ ነው። በቃ ፊልም አቅም አለው። ፊልም ሀገርን መለወጥ ይችላል። ሀገርን ገጽታ በደንብ ኤክስፖዝ ማድረግ ይችላል። በዚህ ውስጥ ግን መንግስት መግባት መቻል አለበት። መንግስት መግባት መቻል አለበት ሲባል እኔ አሁን ፖለቲካው ምናምን አይደለም። ፖለቲካውን የሚሰራው አካል ይሰራል። እኛ አርቱን ሀገርን ኤክስፖዝ የምናደርግበትን መንገድ ስለ መከላከያ ሊሆን ይችላል ሰራው፣ ስለሆነ ካልቸር ሊሆን ይችላል ሰራው። በዛ ውስጥ እሱ መግባት መቻል አለበት። ሀገርን ነው ፕሮሞት የምናደርግ ኢትዮጵያን ነው ፕሮሞት የምናደርገው። ኢትዮጵያን ፕሮሞት በማድረግ ውስጥ ደግሞ የመጀመሪያው ተጠቃሚ መንግስት ነው፣ እንደ መንግስት ማለት ነው። መንግስት መግባት አለበት በዚህ ጉዳይ ላይ ጥናቶች ላይ። ኢቨን እኮ የማይፈቀዱ ኤሪያዎች አሉ፣ ግን ሰራባቸው ግን ቢሰራ ደግሞ በደንብ ሀገርን ኤክስፖዝ ሊያደርጉ የሚችሉ ኤሪያዎች አሉ። ስለዚህ ቢገባ መንግስት ቢያግዘን ስክሪፕቱን እያየ በጀት ቢያደርግ እርዳሽ። ምሳሌ እኔ በካፕቴን ፊሊፕስን ሳይ ያቆምኩት ስክሪፕት አለ ማለት በቃ የኢትዮጵያ አንድ የደህንነት ምናምን ነች፣ ከዚህ ትሄዳለች። ይሄ ህገወጥ መንገዶችን ወደ የመን ወደ ምናምን የሚሄደውን መንገድ መቁረጥ ነው፣ ቼኑን መበጠስ ነው ታሪኩ። ሄዶ እንትን ላይ ነው የሚሆነው፣ ምንድነው ባህር ላይ ነው ጉዳዩ የሚጀምረው የሚያልቀው። አቅም ይፈልጋል። ካፕቴን ፊሊፕስን ሳይ አቆም። በጣም ትልቅ ስራ ነው። ካፕቴን ፊሊፕስን አይተሽው እንደሆነ ሆሊውድ የተሰራ ነው። ስለዚህ እንደዚህ አይነት ስራዎችን መታገዝ አለበት፣ መንግስት ማገዝ መቻል አለበት። አለበለዚያ ሀሳብ ብቻ ነው የሚሆነው ነው ሀሳብ ብቻ ነው እና እንዳልሽው ሮማንቲክ ኮሜዲው እና አካዳሚ ስራ ቆንጆ ፊልሞችን ደግሞ መንግስት
አንፈርድበትም እኮ ባይዞ ለመንግስት መልሽ ምሳሌ የሆነ ሮማንቲክ ኮሜዲ ሄደ መንግስትና አግዘኝ ፊልም ልሰራ ነው አግዘኝ ስትዩ ራሱ ቢስቅብሻል ራስ ይላል። ከዛ ይልቅ ቆንጆ ስክሪፕት ተጽፎ ይሄንን ፈንድ አድርጉልኝ ብትይ አይ ቲንክ እምቢ የሚሉ አይመስለኝም። ደፍረን አልሄድንም እንጂ እናንተ አልጠየቃችሁም፣ አያረጉንም ወይም አይደግፉንም። አሁን ጉጂ ላይ የሰራኸው ሁለቱንም ፊልም ዘጋቢ ፊልሙንም ያ ፊቸር ፊልሙና የጠየቀው አካል አለ ታገዝ አለብኝ ብለህ በግለሰብ ደረጃ በግለሰብ ደረጃ ባለሀብቶች ነው መንግስትን አልጠየቁ። ራስህ ሞራል አጥተህ ነው ወይስ ነገሩን ያራዝመዋል? የሆኑ አካላትን ጠየቅኩና አንዳንዴ ምን መሰለሽ ወረቀት ላይ ያለና ቪዥዋል ያለ አንደርስታንድ አያደርጉም አንዳንድ ሰዎች። እንዴት ነው የምትሰራው? ይህ እኮ ከባድ ነው ይሉሻል። ችግር የለውም እስቲ ፈንዱን ስጠኝና ልስራው እስቲ አያምንሽ። ሀረግን አሁን ስዳት ያ ነበር ግን ኤክስኪዩቲቭ ፕሮዲውሰር በጣም ስለምታምነብኝ ራሜ ሜኗ ማለት ያለችው እና ስለምታምንብኝ ፈንድ ያደረገች ብዙ አንኳኩተናል። ከዛ በፊት ቢሮዎች ገና በቃ ይሄ ከባድ ነው በጀቱ፣ ይሄ ከባድ ነው ስራው፣ አይዲሿል ጫካው የምናኑ ትክሱ ከባድ ነው ሶ እንዴት ይቻላል ይሄ አይቻልም እኮ ምናምን ነገር እያሉ እንትን አም ስለዚህ ልክ ቪዥዋሊ እንዲህ ነበር እንደሚሰራው ምናምን ነገር ይሻል ማለት ነው። ሶ አለማመን ነው ችግሩን። የፊልምን አቅም ስናስብ መቼም ብዙዎቻችን ብዙ ታሪክ እናያለን። ቦታው ልክ አሁን አሜሪካን እንዳልከኝ ቦታውን ሳናቅ ሳንሄድ እዛ ሀገር ያቺ ሀገር ምንድና ነው በፊልሞቿ ውስጥ ስሜታችን ሄዷል። ከልጅነት ጀምሮ ሊሆን ይችላል እየተገነባ የሚሄደው። አንዳንዱ ለምሳሌ ጉጂን አንተ በሰራቸው ዘጋቢ ፊልምና ፊቸር ፊልሙ ላይ ነው በደንብ ያወቅኩት። አልሄድኩም እስካሁን ድረስ በእውነት ደስ ይለኛል። አለባበሱ ለየት ይላል፣ ባህሉ። ከዛ ባለፈ ደግሞ የሚደረጉ ስነስርዓቶች እንደ ማህበረሰብ እስከዛሬ ያደረስካቸው ቅብብሎች ብዙ ሲባልለት ሰማለሁ። በሙዚቃ ስራዎች ክሊፖች ውስጥ በጣም ተቀባይነትን ካገኘ አካባቢዎች መካከል አንዱ ነው ጉጂ። ሀረግ ፊልም ላይ ጫካው እንዳልከው እኛ ሀገር ነው የሚያስብል ነገር አለው። ያነጋገር ለዛቸው አይደለም የቆዳ ከለራቸው፣ አለባበሳቸው የሆነ ይሄ ሞገስ የምትለው ነገር ብዙ አይቻለሁ። ስለዚህ አይናችንና ስሜታችን የተለየ ነገር ማየት ይፈልጋል ማለት ነው። ምንም አድርጎናል በደንብ ምን መሰለሽ ይፈልጋል ማለት የእኛ ፊልም ላይ የተሽ እንደሆነ እኮ አሁን ኤርናሙል አደባባይ፣ መስቀል አደባባይ ትራንዚሽኖች ከዛ በቃ ስቴዲየም አካባቢ ምናምን ተሳልችቷል። መልሽ አይን ይፈልጋል፣ የሆነ የተለየ ነገር ማየት ይፈልጋል። መውጣት አለብን ብያም ከአዲስ አበባ ውጭ ወተን መስራት አለብን አለ። በጣም እኮ ኢትዮጵያ ባይዘ እኔ ኢትዮጵያ ሁሉም ሲኦልም ያለው ኢትዮጵያ ውስጥ ነው፣ ገነትም ያለው ኢትዮጵያ ውስጥ ነው። አምሳ ኤርትራ ላይ ብትሄጂ ሲኦል ነው ማለት በቃ ምልክ ሲኦል ነው ስልሽ ኤሪያውን ሳይሆን እሳት ነው ያለው። በአይምሮአችን ምንስለው እሳት ነው ማለት ኤርትራ ላይ ሲኦል ነው ያልኩ አለ። ግን ሁኔታው ሙቀቱ ምናምን ከዛ ስትመጪ ወደ ጂንካ ወደ ቦንጋ ስትሄጂ ታያለሽ። በቃ ደን ታያለሽ። በቃ ለምለም ለገነት የሰጠነው ታያለሽ። ተረዳሽ? ወደ ሰሜን ስትሄጂ የእምነት ጥግ ታያለሽ። ሙስሊሙ የጀመረበት ነው፣ ክርስትናውም እዛ ነው ያለው ታያለሽ። ገብቶሻል? አሁን አልነጋሽ እዛ ነው ያለው፣ ጽዮን ማርያም እዛ ነው ያለች። አስበሽዋል? ኢትዮጵያ ውስጥ የሌለ ነገር የለም። በነገራችን ላይ እንደ ፊልም ሜከር ሲታሰብ የሌለ ነገር የለም ኢትዮጵያ ውስጥ። ሁሉንም ባንዴ መስራት አንችልም፣ ግን ትንሽ ትንሽ ከየአካባቢው በየጊዜው እየሄድን ብንሰራ መልካም። ኢትዮጵያ በጣም ምቹ ነች፣ በጣም ምቹ ነች። ቲጂ አሁን እኛ ጋር ኮንቱማና ዳሪሙ የሚባል አይተሽዋል፣ በእንትኑ ላይ የዶኩመንተሪው ላይ አይተሽዋል። እኔ ኮንቱማና ዳሪሙ የእርቅ ስርዓት ነው ማለት የተበዳይና የበዳይ ወገን ጎን ለጎን ሽማግሌዎች ተቀምጦ ዲስከስ የሚያደርጉበት መንገድ ነው። እኔ አርት ነው በቃ ብቻው
ብቻውን አርት ነው። እርጋታቸው፣ ተረጋግተው ነው የሚጠይቁበት መንገድ አውጫጭኝ ነው። እሱን ነው ምልሽ ኮንቶ በቃ ምልሽ እውነት ዝንፍ አትልም እዛ ቦታ ውስጥ እዛ ኮንቶ ማናዳሪሙ ባለበት እውነት ዝንፍ አትልም። ዝንፍ አትልም። ዘወልድ አሁን ራያ ላይ ዘወልድ አለ ምሳሌ አለ። በጣም ብዙ ሊወራበት ሁሉም ቦታ አለ እኮ። አሁን እኔ እችን ስለማቅ ነው። ጉራጌ ብትይ ኬራ አለ፣ ሲዳማ ብትይ አፊኔ አለ። ሁሉም አላቸው የራሳቸው የሆነ ነገር። ይህን ይዘን መውጣት ነው ያለብን ብዬ ነው ማምነው። እንደ አንድ ፊልም ሜከር ኢንተርናሽናሊ ማክሴፕት የምትደረጊው ዓለም የሌላትን አንቺ ያለሽን ነገር ይዘሽ ስትመጪ ነው። እዚህ መሄድ አለብን፣ መውጣት ማየት አላ የሆነ ሪሰርች መስራት ምናምን አለብን። አሁን የጠቀስካቸው አካባቢዎች ላይ ግባቸው አንድ ነው፣ ሰው ማስታረቅ፣ ፍትህን ማምጣት ነው አላማቸው። ምንም ልዩነት የለውም። አቀራረባቸው፣ ቋንቋቸው፣ አለባበሳቸው፣ ስነስርዓቱ የሚከወንበት መንገድ የራሱ የሆነ አለው። የጉጂው ላይ ምንም አይነት ምስክር በሌለበት ምናልባት ፈጣሪና ወንጀል የሰራው ሰው ነው የሚያውቀው ያንን ታሪክ። ግን እንደተባለው ጥፋተኛው ይታወቃል። ሰው ህሊናውም ስለፈራና ስለታዘዘ ነው፣ ፈጣሪ ነው፣ የባህሉ ስርዓቱ ነው ያንን ያመጣው። የምታምነው የትኛውን ነው? እኔ ጉጂ ከፈጣሪ ጋር ያለው ሊንክ ከባድ ቱ ቢ ኦነስት። የራሳቸው እምነት አለ ኦፍኮርስ፣ ፕሮቴስታንትም አለ፣ ሙስሊም አለ፣ ዋቄ ፈናማ። ግን በተለየ መልኩ ልባቸው ከፈጣሪ ጋር ያለው ሪሌሽን ያስደነግጠኛል። ፈጣሪ የሚታዘዝላቸው ናቸው፣ ሲለምኑት የሚሰማቸው ናቸው ቱ ቢ ኦነስት። ስለዚህ ካልቸሩም ደግሞ ከፈጣሪ ጋር ኮላብ ያደርጋል። በራሱ በእያንዳንዱ ነገር ላይ ኮላብ ያደርጋል። ምርቃታቸውም እንደዛው፣ እርግማናቸውም ወዲያው ነው የሚደርሰው። ባይዞ ከባድ ነው። ጉጂ አይረግምም። ባይዞ ይመክርሻል፣ በጎሳ ያስመክርሻል። ከዛ በጎሳ እምቢ ካልሽ በጎሳ ያስገርፍሻል። መገረፍ ማለት ልንገርሽ እሺ ለብዬ ስለማላስብ ነው። ኢትዮጵያ አጥደ ባይዞ ያ መገረፍ ማለት ጥፋተኛው መጥቶ ነው። ልንገርሽ ምሳሌ ያለ እኔ ፋንታ ባለቤቴን ባስቀይማት ባስከፋት እባክህ ተው ትለኛለች። የመጀመሪያ ይሄ ነገር ጥሩ አይደለም ተው። ከዚህ በፊት አንድ ነገር ልንገርሽ፣ ጉጂ ልጁን ለትዳር ሲሰጥ ለባል አይደለም የሚሰጠው፣ ለልጁ አባትና ለልጁ ጎሳ ነው የሚሰጠው። አደራነቱ ለዛ ነው። አደራው የልጁ አባት፣ ከዛ የልጁ ጎሳ። አንዶያ ከሆነ ለአንዶያ፣ ኦወራ ከሆነ ለኦወራ። መጀመሪያ ጎሳ ምንድን ነው ተብሎ የሚጠየቀው? አሁን እኔ ለአጭ ሲሄድ ምንድን ነው ጎሳ ተብሎ የሚጠየቀው? ጎሳዬን እናገራለሁ። ጎሳው ከጎሳው ጋር ይጋባል፣ 4 ነጥብ ይጋባል። ከዛ በኋላ ፕሮሰሶች አሉ። አዘኢንድ ልጅቷ የምትሰጠው ለአባቷና ለልጁ አባትና ለጎሳው። ይሄን አስቢ። ከዛ ይሄ ልጅ ያጠፋል ወይም ይሄ ባል ያጠፋል፣ ይበድላታል። አይደለም እባክህ እንደዚህ እኮ ልክ አይደለም ተው፣ ዲስከስ ያደርጋሉ። እሺ ራሷ ናት ቅሬታ የምታቀርበው፣ ለራሱ ትነግረዋለች መጀመሪያ። ይሄ ነገር ጥሩ አይደለም፣ አይሰማ ተው ትለዋለች። አይሰማ እውነቴን እኮ ነው። ከዛ ለአባት ሄዳ ትናገራለች። ለልጁ አባት፣ ለእሷ አባት አለ፣ ለልጁ አባት እንደዚህ እያደረገ ነው እባካችሁ ምከሩት ትላለች። ይመጣል አባት፣ አንተ ለምን ታረጋለህ? ከዚህ ቦታ ተው። እሺማ አሁንም አይተውም። ድጋሚ ይመከራል። አሁንም አይተውም። ድጋሚ ይመከራል። አሁንም አይተውም። ከዛ ጎሳ ይጠራል። ይሄ እንደዚህ እያደረገ ነው ይሄ ልጅ፣ ሰው እንምከረው ይባላል። ጎሳ ይሰበሰባል። ፋንታ ይሄ መንገድ ልክ አይደለም፣ እባክህን ተው፣ ይሄን አድርገሃል፣ እረፍ፣ ልክ አይደለም
በጎሳችንም እንደዚህ የለም፣ ጎሳችንን ታስወቅሳለህ፣ ትዳርን አትበድል፣ ልጆችን አትበድል፣ ተው ይባላል። እሺ አሁንም አይተውማ የሆነ ቀን ሌሊት 11 ሰዓት ላይ ሌሊት በር ይኳኳል። ከዛ ምሳሌ ያህል ሃንዶያ ከሆነ ወይም ወራ ከሆነ ጎሳው ከተማ ውስጥ ወይም ቀበሌ ውስጥ ያለ ለአቅመ አዳም የደረሰ የጎሳው አባል ከቀበሌው ወይም ከተማ ውስጥ ካለ ከተማ ውስጥ አይቀሩም። 1000 ካለ 1000 ይመጣል። 2000 ካለ 2000 ይመጣል። 500 ካለ 500፣ 2-3 ሰው ከሆነም 2-3 ሰው ይመጣል። የልጁ ቤት ይመጣል። አይነገረውም እንመጣለን ብላ አይነገረውም ይመጣል። ከዛ እንዲታሰረልሻ ወደኋላ በደረቱ ይተኛል። ልምጭ ሁሉም ሲመጣ ልምጭ ሰው ይመጣል። ትንሽ ልምጭ እያን አንቺ በደንብ ካልገረፍሽ እዛው አንቺም ትገረፊያለሽ። በደንብ አልገረፍሽ ከዛ በኋላ አይመለስም። ይሄ ሁሉ ተደርጎ ግን ካሸነፈ እምቢ ካለ ካቃቃተ አይወጣም ከዚህ ውስጥ አክቹዋሊ ከዚህ አያልፍም። ከዛ የሚወደው ሰንጋ ይታረድበታል ወይ ኮርቤሳ ይባላል። የፍየል ሙኩት ይታረድበታል። ህዝቡ ይበላል። የተወሰነው ለሱ ይቀራል። ከዛ በኋላ ይሄዳል። ይህ ሁሉ ተደርጎ ግን አልመለስም ካለ ከጎሳው ነው ይገለላል። በቃ አንፈልግም ይባላል። ምንም አይነት ከዛ በኋላ እንትን አይለም። ልጅቷን ይወስዳል። ጎሳው የራሱ ፕሮቴክት እያደረገ ያኖራታል። ግርፍ አለ። ከዚህ ካለፈ ግን እርግማን ደረጃ ነው የሚደርሰው። ይፈራል ማለት ነው። ከባድ ነው። ከባድ ቅድም ያልከው ያሉት ጠባ ይላል አይልም። እዚህም ደረጃ ከስንት አንድ ነው የሚደርሰው። የግርፉ ደረጃ በጣም በቃ ይሄ ፐርሰናሊ በተፈጥሮ አስቸጋሪ የሆኑ ሰዎች አሉ ቢሏቸው ማይሰሙ እንደ ግለሰብ እነዛ ነው እንጂ መግረፍ ምርጫቸው ሆኖ አይደል። ከአቅም በላይ ከሆነ አይተህ ታውቃለህ? ልኛ በልጅነት ኦብቪየስሊ አንድ አይቻለሁ። እውነት በሌሊት አብረህ ወጣ ጎረቤት ደራርቱ አንድ ሰው ሲገረፍ ነው ያየሁት። ከዛ አልተመለሰም። ኢቨን በቅርብ ራሱ የትዳር አጋር ሆኖ ነው። በቅርብ ራሱ ደግሞ ምንድን ነው መሰለሽ አንድ ከተማ ውስጥ ከተማውን አልጠራ አስቸገረ ልጁ እና ተዋሉት ተመከረ። አስቸጋሪ ሴት አይደለም ያስቸገረው፣ በቃ ከተማ ውስጥ አስቸገረ። በቃ እየረበሸ ከማህበረሰብ ማፊያ እየጠጣ ምናምን ከሰው እየተጣላ ሰው እየበደለ ምናምን ተዋሉ መጡለት። አንድ ቀን ለፍለጥ አድርገው ስርዓት ያለው ሰው ሆና ስርዓት በቃ ከግርፉ በኋላ ስርዓት ያለው እና አሁን መገረፍ እንወዳለን ማለት ነው። በአንዳንድ አፈንጋጭነታችን ካልቸር ነው እኮ ምን ታደርገ። ከዛ ኢቲቲ ተብሎ ይመረቃል። ኢቲቲ ማለት ተረጋጋ፣ እርጎ ሁን ምናምን ብሎ ይመርቁታል አባቶች። ከዛ በኋላ በቃ ወደ ስቴላት ወደ ኖርማል ህይወት ይቀላቀል። ይሄ ለወንድ ነው። ሴት ስትሆን አሁን በጣም የምታስቸግር ሴት ብትሆን ምን ትደረጋለች? ነው ወንድ ነው ግርፍ የሚችለው? እኔ በህይወቴ አስቸጋሪ ሴት በዚህ ልክ ጎሳ ልታስቸግር የምትችል ሴት ኬዝ ሰምቼ አላቅም። ባህሉ ምን እንደሚል አላቅም። አክቹዋሊ ግን ወደ ሰፊ ሆነ እንዳይሆነ ማህበረሰብ አይ ይኖራል ብዬ እኮ ነው። ማስቸገር ነፃነት አላት። ምን ፈልጋ ታስቸግራለች? ሁሉ ነገር ተፈቅዶላት። ቅድም ካልከው የትዳር አጋርን መምረጥ ጀምሮ እስከ ምን ድረስ ነው ያላት ፈቃድ? አሁን ጉጂ ውስጥ ለየት ያለው ነገር ከተሜው ማያውቀው ምሳሌ ማለት ባሏ እርሻ እያረሰ ምናምን እሷ ገበያ ወጣ ተዝናንታ ፈታ ብላ መምጣት ትችላለች። ምንም እንትን አትባልም። የሆነ ቦታ ሄድኩኝ ምናምን ትላለች። ነፃነት አለ ጉጂ ውስጥ በአጠቃላይ በቃ ስፔሻሊ በነገራችን ላይ ማለት ትጂ አሁን ከተማ ውስጥ እና እስቲ ላናግርሽ ምናምን ብለሽ አሁን ሴት ልጅ ምናምን ትይዣለሽ። የሴት የጉጂን ልጃገረድ ያለ ፍቃዷ እጇን መከላት መያዝ አትችልም። በፍጹም አትችልም። ከድሮም ጀምሮ አዎ አንደኛ
ሕፃን ልጅም ብትሆን በጎሳው እናት ልትሆን ትችላለች፣ እህቱ ልትሆን ትችላለች። ከዛ ደግሞ የሌላ ሰው እጮኛም ልትሆን ትችላለች። ትንሽ ጮች ማለት ነካኝ ብላ ህይወት ቢያልፍ ተጠያቂ አይደለችም። እሱ ከባድ ነው። በጣም ትልቅ ክብር ነው ያላት። ባይዘው የጉጂ ሴት በጉጂ ውስጥ በጣም ትልቅ ክብር ነው ያላት። አሁን ታዲያ ከተማ ውስጥ በተለይ ደግሞ አሁን በደንብ እየተዘመረለት ያለው ጾታዊ እኩልነት፣ የጾታዊ ጥቃት የሚባሉ ጉዳዮች የሉም ጉጂ ውስጥ? የለም፣ በእርግጠኛነት ካልቸሩ ላይ የለም። እንደ ግለሰብ ደግሞ ግለሰቦች ቅድም እንዳልኩሽ ግለሰብ የአንድ ሶሳይቲ መገለጫ ሊሆን አይችልም። ፐርሰናሊ በተፈጥሮ ትንሽ ችግር ያለባቸው ምናምን ሰዎች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። ነገር ግን እንደዛ ቢያደርግም ጎሳው አይተወውም ነው። የራሱ ጎሳ አይፈቅድለትም። እሺ፣ በአጋጣሚ በጸብ ህይወት ሊያልፍ ይችላል። ኦፍኮርስ የሆነ ችግር ሊፈጠር ይችላል። ኦፍኮርስ ምናምን ሊበድል ይችላል። ኦፍኮርስ ግን ጎሳው አያልፈው፣ አይወጣም። ከጎሳው ህግ አይወጣም። ጉጂ በጎሳ ጉዳይ ትልቅ እንትን ያለው ባይዘው በቃ ትልቅ ድልድይ ነው፣ ግድግዳ አታልፊም ከጎሳው ሀሳብ። አሁን እኮ የሆነ ቦታ ሄደሽ እኮ ጎሳዬ እንደዚህ ነው ምናምን ብለሽ ብትሄጂ በቃ አለቀ። ቤተሰብ ነሽ፣ እህት ነሽ። አሁን ደራርቱ የሚባል እንትን አለ፣ ጎሳ አለ አይደለ? አምሳ ከቡሌ ሆራ ጎሮ ብትሄጂና ደራርቱ ነኝ እኮ እኔ ጎሳዬ ምናምን ብትይ የሆነ ደራርቱ የሆነ ጎሳ አላ ቤተሰብ ነሽ፣ በቃ አንቺ እህት ነሽ እዛ ቤት ውስጥ። ለሆነው አካል ደግሞ እናትም ነሽ፣ ለሆነው ጎሳ እናትም ነሽ። ይሄ ጎሳ የምትለይ ነገር ዘር የመመራረት ነገር ነው ምንድን ነው? ግልጽ አድርግልኝ እስኪ። ቤተሰብ ብራንች ነው። ቤተሰብ ብራንች ነው። አሁን ጎሳ ደራርቱ የሚባል ሃንዶያ፣ ይርቃርቱ፣ ይንሳሌ፣ ኦቦራ፣ ባላ ይሄ ጎሳ ነው። ጉጂ ውስጥ ሆኖ ማቲ ራጋ ማነው ራጋ ማቲ ሆኮ አለ። እዚህ ውስጥ ያሉ ጎሳዎች አሉ። ያ ጎሳ አንደኛው ቡሌ ሆራ ጫፍ ሊኖር ይችላል፣ አንደኛው እዚህ ሊሆን ይችላል፣ አንደኛው አዶላ ሊሆን ይችላል፣ አንደኛው ጎሮዶላ ሊሆን ይችላል፣ ሻኪሶ ሊሆን ይችላል ምናምን። አትተዋወቂም አንቺ ከነዚህ ሰዎች ጋር። ግን አንቺ ጎሳሽ ደራርቱ ከሆነ የትም ቦታ ያለው ደራርቱ ወንድምሽ ነው። ሶ ምሳሌ ያህል ምን አፕን አደረገ መሰለሽ? አንድ ጓደኛችን አሜሪካን ካለ አንድ ልጅ ጋራ ቻት ያደርጋሉ ምናምን፣ እዚህ ነው ያለችው። ቻት ያደርጋሉ ምናምን ብዙ ሄዱ ማለት ነው። በቃ ለመጋባት ወሰኑ ምናምን። ሽማግሌ ልልክ ነው ማለት ኦኬ አለች። ግን እስቲ ከመላክ በፊት ቤተሰብ ላማከር አለች። እዛ ቤተሰብ ሄዳ እንዲህ ሽማግሌ ላክልኝ ነው ምናምን ብላ አንድ ሰው ታማከራች። ከቤተሰብ አንድ ሰው አይ ጥሩ ነው ግን ጎሳው ምንድን ነው? አስቢ፣ አሜሪካን ያለ ሰው ጎሳው እንደዚህ ነው። ሄዳ ጎሳ ምንድን ነው አለች። ጎሳዬ እንደዚህ ነው አለች። እዛው ቆመ ማለት ነው። በቃ ቤተሰብ ናቸው። በስጋ የአጎት ልጅ የአክስት ልጅ ምናምን አለ። የስጋ ዝምድና ሳይኖርሽ በጎሳ አንድ ከሆንሽ መጋባት አትችይም። ባዮሎጂካሊ ከሌላ ጎሳ ነው መጋባት ያለበት። ስለዚህ አሁን ለምሳሌ አንዳንድ የማህበረሰብ አካል ሆነን የምንሰማቸው ነገሮች አሉ። በጎ ነገር እንዳለ ሆኖ ከሌ ተጠለፈች፣ ከሌ ተደፈረች፣ ከሌት ድብደባ ደረሰባት የሚል ከተማማ እንኳን ገጠር እንዲህ አይነት ታሪኮች አሉ። ጸብ ሊኖር ይችላል በግለሰብ ደረጃ። ቅድም እንዳልኩሽ የሰው ሕይወትም ያለፈበት አጋጣሚዎች አሉ። የሴት ልጅ ጥልፊያ ጉጂ ውስጥ በነገራችን ሁለት ነገር ነው። የቦኮ ላይ ያለው
የተሰበሰበው አባገዳዎች ሁሌ ጥልፊያን ያወግዛሉ። ክልክል ነው ጥልፊያ በጉጂ ባህሉ በፍጹም አይፈቅድም አባገዳዎች። ነገር ግን ከጠለፈ በጣም ከባድ ቅጣቱ ከባድ። ምን ይደረጋል? አንድ እስር ቤት አይገባም፣ እስር ቤት አይገባም። ግን ቅድም እንዳልኩሽ ጎሳ ሊገርፎ ይችላል። የእሷ ጎሳ ሊገርፎ ይችላል። እሺ ተገርፎ ግን ጋብቻውን ያስቀሩታል። ሁሉን ነገር አለ። አሁን አንዳንዴ ሴቷ ወዳ የምትጠለፍበት ኦፖርቹኒቲ አለ። ወዳ ስልሽ ትወደዋለች። አምሰን አትኢራ መኢራ ይወታቴና ብትይ ትሏለች። አንደና መሰለኝ ወንድና እስቲ ወንድ ኮንክ አንተ ጠለፈኝ ትሏለች። ከጠለፈ በኋላ የሚከፍልላትን ዋጋ ትፈልገዋለች። የእውነት ያፈቅረኛል፣ የእውነት ይወደኛል፣ እስቲ ከወደደኝ ጠልፎ ያንን ዋጋ ይክፈልልኝ የሚል ሴት አለ። ይገረፍልኝ፣ ካፈቀረኝ ከወደደኝ እስቲ ዋጋ ይክፈልኝ ወንድ ከሆነ ትላለች። ይሄ አንዳንዶቹ ጋር ነው። አንዳንዶቹ ጋር ደግሞ ያለ ውዴታም ሊጠልፉ የሚችሉ ሰዎች አሉ። እስቲል ግን ማህበረሰቡ አይፈቅድም፣ ህጉ አይፈቅድም፣ አባገዳዎች አይፈቅዱም። ያ ግን አንዴ ኦልሬዲ ሀፕን ካደረገ ማድረግ አንችልም። አንዳንድ እኮ ራቅ ያልናቸው የሚመስሉን ባህሎች አሉና ስትሰማው ደስ የሚል አሁን እኔ አንድ ስክሪፕት አለና በዚህ ላይ በጣም በቃ እንዴት ኤክሳይትድ እንደምታደርግ እልህ ነው የምታስይዘው። ባይዘው እስቲ ወንድ ኮንክ ጥለፍ እስቲ ዝም ብለህ መተህ እንዲህ አትበለኝ። ኢራ ይወጣል ሜና ቡቲ ኢራ ትለዋለች። ወንድ ላይ እስኪ ወንድ ኮንክ አሳየኝ ትለዋለች። ትፈልገዋለች፣ ያንን ዋጋ እንዲከፍልላት ትፈልጋለች። እና ይሄ ነው ያለው ነገር። እንዳልኩሽ የግለሰቦች ፍላጎት ሀፕን ሊያደርግ ይችላል፣ ግን ማህበረሰቡ ደግሞ የሚይዝበት የራሱ እንትን አለው። ቅድም ያልከኝ ነገር አሁን እሷ ወደደች፣ ሽማግሌ ኮና ራሷ እዛው ቤቱ ሄደች፣ ጋብቻ ይፈጸማል። ይህ ሁሉ መብት አላት። ምናልባት ደግሞ እንዳሰበችው ባይሆን ያ ግንኙነት በደል ቢኖር ትናገራለች፣ ታስቀጣለች ብለሃል። እሱን ባትፈልገው ፕሮሰሱን ማለት ነው ጋብቻው ሊያቆም ይገባል፣ በቃ መለያየት አለብን ብላ ትወስናለች። ምን ሲሆን ነው የሚወሰነው? ይፈቅዳል ባህሉ? ከባድ ጥያቄ ነው። አይፈታ ቃል እንደዛ የተፋቱ አይቻላል። አንዴ አብረው መኖር ከጀመሩ በኋላ ልክ አሁን ከተማ ውስጥ እንዳለው በተለያየ ምክንያት ሰዎች አሁን ከተማ ውስጥ እንዳለው ምናምን ፍቺ ሊፈጽሙ ይችላሉ። ከተማውን ባይሆን በሌሎች አካባቢዎች ላይ እንዳለው ማለት ነው። አልተስማሙ ምናምን አለ። እንዴት እጂ ሰምተህ አታውቅም? ሊኖር ይችላል። ኦፍ ኮርስ ሊኖር ይችላል። አይ ካላወቅኩ እስከዚህ ጊዜ ድረስ ኖረ ብዙ አላጋጠመ ማለት ብዙ አላጋጠመኝም። ሊኖር ይችላል። አሁን የተፋታ ሰው አለ እንዴ ምናምን ብዬ እኮ ነው ማስብ ያለሁት። አይገርምሽ? ሊኖር ይችላል ኦብቪስሊ። የሚኖረው ግን ምን ሲሆን ነው ታውቂያለሽ? ከይቅርታ ጋር ትንሽ ከተማ ቀመስ አይነት ላይታ አካባቢ ሊኖር ይችላል እንጂ ገጠር አሁን እኔ ያደግኩበት አካባቢ ለአርቱ ማን አለ ጉጂ ምንሽ ለሚዲያ የማይመቹ ሌሎች ነገሮች አሉ ሊወቡ ይችሉ። ግን የኔ ተፋታለች የሚል ተፋተዋል የሚል አንዳንዴ ስለ ነፃነት ስናወራ ብዬ እኮ ነው። ያልተመቸኝ ነገር ካለም በቃ ሊያቆም ይገባል ምንችል ይመስለኛል። በቃ አልተመቸኝም፣ ለጎሳው ትናገራለች፣ ከጎሳው ጋር ትማከራለች፣ ከአባቷ ጋር ይመከራል፣ ይዘከራል። ቅድም እንዳልኩች ነው ባይዘወይ በቃ ተገርፎም የማይመለስ ከሆነ እና ልጁ እምቢ የሚል ከሆነ ከጎሳው ኢግኖር የሚደረግ ከሆነ እሱ ሄዳል፣ እሷ ወደምትፈልገው አካል የምትሄድ ይመስለኛል። ስለ ጉጂ ብዙ ያወራው ያው ሰው ስለሚያውቀው ነገር በደንብ ማውራት አለበት ነው የሚሉት። ፊልሞች ላይም ያሉትን ሀሳቦችና ራሱ ቦታው ስትመርጠው ሲኖን እዛው መሆኑ ምክንያት አለው የሚለው ነው።
ታሳቢ በማድረግ ነው። ጉጂን ለተነሳ ቁጥር ብዙ ነገር እንደምታወራ አውቃለሁ። ስለ ሙዚቃም ሀሳቡ እንዳለ አውቃለሁ። ተሰራ እሱ ነገር ወይስ? ሹቢቱ ዳይሬክት እኔን ያደረኩት ሹቤ የሚለው እሱን እኔ ዳይሬክት ያደረኩት ከአለም ጋር። ህያናን ግን ከስክሪፕቱ ጀምሮ ከሀሳብ ጀምሮ ከመጀመሪያው ጀምሮ እስከ ዳይሬክቲንግ ከመጨረሻዋ ሰዓት ድረስ ከሌንጮ ገመቹ ጋር አብረን የሰራ ነው። ጫልቱ ማለች እዚህ ውስጥ ሁለቱም ነው ሚኒ ነው በአጋጣሚ። አሁንም አሉ ሙዚቃዎች ግን ምንድነው የሚፈልገው መሰለሽ እንትን ይፈልጋል፣ አክም ይፈልጋል። ከነገራችን ላይ አሁን እኔ ማወራሽ ስለ ጉጂ ማወራሽ ወሬ አባይን በጭልፋ ነው ይመስለኛል። እውነቴን ነው የምልሽ። እኔ የቤተሰብ ጉዳይ ይዝሻል፣ ላይፍ የልጆች ትምህርት ምናምን ይዝሻል እንጂ እኔ በቃ እጅ 1 ዓመት 2 ዓመት አሉ በቃ ትልልቅ ሰዎች አሉ። ስለ ጉጂ ገመዳን አወቀው? ገመዳ ወላና? አዎ ገመዳ ወላና በቪዲዮ የተደገፈ ነገር ነው የነገረኝ። በአጋጣሚ የለበሰው አለባበስ ወይ ያምራል፣ ለየት ያለ ነው አልኩት እና እዚህ አካባቢ የዚህ ጎሳ አለባበስ ነው፣ በአጋጣሚ እዚህ አካባቢ ነበርኩ ብሎ ዱባይ ለአንድ ስራ ተገናኝተን በደንብ አሳየኝ። ከዛ ሊያቆም ነው ጨዋታው። አያታቁሚም። አንድ በዓል አለ አይደለም? የቦኮ ላይ የገዳ ስርዓት ልውውጥ ሽግግር ሲደረግ እያንዳንዱን ቀን 1 ምን እንደሚደረግ ቀን 2 እስከ ሌሊት ማታ በየሜዳ በመሰሉ ነገሮች ላይ ምን አይነት እንቅስቃሴ አለ የሚለው እንደተረተረ ሰምቼው ይሄንማ ፋንታን ጠይቀው ነው ባይዘወይ ትጂ። አሁን በሚቀጥለው እግዚአብሔር ይፍቀድ ኢቨንት አለኝ፣ አንድ ኢቨንት ይዤ እሸዳለሁ። ምልሽ የምትፈልጊውን ነገር ምናልባት ኦዲየንሶችሽ የሚፈልጉት ነገር ካለም እዛ ውስጥ ኤክስፖዝ ታደርጊያለሽ። እንደ ሀገርም ደግሞ መነገር ያለባቸው በጣም ጉጂ በጣም ሪች ኤሪያ ነው። ባይ ሪች ስልሽ በባህል በጣም ሪች፣ በባህል የሌለ ባህል የለም። የእያንዳንዱ ችግር መፍትሄ ጉጂ አለ፣ ለእያንዳንዱ ችግር። ከዛስ ተፈጥሮ በጣም ያደለው ኤሪያ ያዳላ ነው። በቃ እንደው ያዳላ ነው ባይኔ። ተፈጥሮ ወርቅ አለ። በጣም እንወዳቸው የተከበሩ ሰዎች ነው የሚሰሩት አሁን ወርቅ ላይ ያሉ ልጆች። እግዚአብሔርን ነው የምልሽ። በቃ ላይፋቸው እነሱ ላይ ብቻ ሳይሆን የማህበረሰብ የቤተሰቦች የአካባቢውን ህይወት የቀየሩ ልጆች አውቃለሁ። ወርቅ እያወጡ ወዳጆቼ ጓደኞች ማለት ኤሜራልድ አለ ትረዳሽ። ሊቲየም ማለት አሁን የመኪና የኤሌክትሪክ መኪና አለ አሁን በደንብ ተፈላጊው ነገር ባትሪው የሚሰራው ከሊቲየም እሱ አለ። ታንታለማን ሚድሮ ጎልድ እዛ ነው። ከዛስ ቡና እየተቆላ የሚቀልጥ ቡና አይተሽ ታውቂያለሽ? ቅቤ የሚሆን ቡና በጣም ወዳጅ ነኝ። ታገላለጥ ቡና እየቆላሽው የሚቀልጥ ቡና ጉጂ ነው ያለው። ሌላ ቡና አጠጣም አንተ? እኔ ሌላ ቡና አጠጣም። ሌላ ቡና መልሽ በቃ የግድ ካልሆነብኝ በስተቀር አለ በቃ ሌላ አንድ ምንጭ ደግሞ አገኘሁ ማለት ነው ከጉጂ። ችግር የለም አንዳንድ ይዣለሁ ያካባቢው የሚቀልጠውን ቡና ደግሞ እግዚአብሔር አመጣልሻለሁ ከተፈቀደ። ያው እሺ ያው ቡና አረንጓዴው ወርቅ ለምን አይከለከልም? ቡና አለ እንዳልኩሽ፣ ደን አለ፣ ሰው አለ። ኦፍኮርስ ምልሽ ሰው ስልሽ እኮ እንዴት መሰልሽ ለባህሉ የቀና ከተፈጥሮ ጋር የሚያወራ እንትን ላይ ይህ በኩል ላይ ምን ሆነ ወሰደች። የዛሬ 2 ዓመት የካቲት ላይ ነበረ ይሄ 74ኛው የስልጣን ሽግግር በአገዳዎች የነበረ ሰዓት ላይ አባቴ የተሰበሰቡ እዛ ፌስቲቫል 1 ሳምንት ፌስቲቫል ነው ያለች። ቅድም ገመዳ አለኝ እና በእያንዳንዱ ቀን ከብት ይታረዳል፣ ፍየል ይታረዳል በእያንዳንዱ ቀን እና ፈርስ ይጣላል፣ ስጋ ይጣላል፣ ቅንጭብጫቢ ይጣላል። ዝም እንዳይመጣ ታዘዘ። ወዴት? እዛ ይቦኮ አካባቢው ላይ ዝንብ እንዳይመጣ ታዘዘ። ዝንብ ሽማግሌዎቹ ናቸው። ውሻ እንዳይመጣ ታዘዘ። ቆሻሻ ከዩ የሚመጡ ናቸው። ልነግርሽ እኮ አላቲ
ምንድን ነው ጨፊት እንዳይመጣ ታዘዘ። አህያ እንዳይመጣ ታዘዘ። ቦታው ላይ ታምኛለሽ? ዝንብ አላየሁም እኔ እኮ 7 ቀን ያው በቀን 10 ምናምን ከብት ነው የሚታረደው። መጨረሻ ላይ ውጋጁ በዛ ስጋው ሲበዛ አላቲ አሞራ ተፈቀደላት ትመጣለች እያደረገች ትሄዳለች። እንዲያጸዱ ጸሎት ነው የሚያደርጉት። ትእዛዝ ነው። እኔ ጸሎት ይሆን አላውቅም። በቃ ትእዛዝ ነው እንዳትመጣ እንዳትመጣ ነው። ሌላው ነፍሳቸውን ይማርና ባገዳ ታውቂያቸዋለሽ? ብዙ የጉጂ መገለጫ ናቸው እሳቸውና እሳቸው የሆነ ሳ ላይ ድርቅ መጣ ወታች ከዛ ሄዱ። ቀጥታ ቦታው ላይ ሄዱ። ፕሮሰስ አለ ኦፍ ኮርስ። እዛ ቤት ወጣ፣ ህዝብ ወጣ ምናምን ዛፍ ስር ቁጭ አሉ። መቀመጫ አምጡልኛል። ጠራራ ፀሐይ እኮ ነው። ካልዘነበ ከዚያ ላይ ነሳም ዋቃ ሮቢ መታሉ ይመርቃሉ። ጎሳው ይመጣል ይመርቃሉ። ዋቃ ሮቢ ማለት ዝናብ ማለት ዝናብ ዋቃ ሮቢ እግዚአብሔር ወይ ዝናብልን። በጠራራ ፀሐይ 9 ሰዓት ተኩል ላይ ዝናብ ዘነበ። ታምኛለሽ? በዚህ ልክ ከፈጣሪ ጋር ኮሚኒኬት የሚያደርግ ማህበረሰብ ያው ጉጂ እያልን ነው። ብዙ ተወርቶ የማይጠገብ ነገር አለ። ፊልም ብዙ ለማስደሰት እቅዱ እንዳለ አለው። ቅድም ስለ ማዕድኑ ስታወራ ግን ምንድን ነው ወርቅ አላየሁም። አሁን አድርገህ ለምሳሌ ነው ወይስ ብርቅ ስላልሆነ ወርቅ ያለ ነው? አሁን ደግሞ በጣም ትልቁ ውድ ነገር ማን ወርቅ ይኸውልሽ እኛ ጋር ወርቅ ኦፍ ኮርስ አለ። እኔ ምድር ውስጥ ካለው ወርቅ ይልቅ የሰው ወርቅ ይበልጥብኛል። እዛ ያለ የሰው ወርቅ ሰው ወርቅ ነው። ልክ እንደሚያወጣ ወርቅ አለ አይደል? በጣም በፈተና የጸና የተፈተነ ትልቅ ማህበረሰብ አሁን ኦፍ ኮርስ ወርቅ አሁን እየተሰራ ነው። በጣም ምልሽ መንግስትን እያገዙ ያሉ ሰዎች አሉ። ሰው ወደዛ እያደረገ ነው። በደንብ እየተሰራ ነው። ወርቅ አሁን ቀጥታ እንደ ድሮ ምናምን አይደለም። ዳይሬክትሊ ለብሔራዊ ባንክ ነው ያስረከቡት። ምኑ ህገወጥ የሚባል ነገር የለም። ወርቅ ስራ ላይ ሻክሱ አካባቢ ህገወጥ የሚባል ነገር የለም። ይሰራሉ፣ ይቆፍራሉ። ትልልቅ ሰዎች ማለት ህይወታቸው የተቀየሩ ሰዎች አሉ። በደንብ ይቀይራሉ። ግን እንደምናስበው ህይወታቸው ምኑ ወርቅማ ይቀይራል። ምን ጥያቄ ያለው? ገንዘቡ ከተገኘ በኋላ ወጣቶቹ በደንብ ይቀይራሉ እንጂ በደንብ አምሳል ማቃቸው አሉ። ምሳሌ እኔ ዋኖፊ ነው የሚለው ሞርኮታ የሚባል ልጅ አለ። በጣም ጎበዝ ሰራተኛ፣ መንግስትን እያገዘ የጋሽ ዳወሌ ልጅ አለ። ምሳሌ ምልሽ በጣም የብዙ ሰው ህይወትን እየቀየሩ ያሉ ሰዎች ናቸው እነሱ። ታዲያ ለምን ዝም አልክ? ነው እየሰራህ ነው እንጂ በቃ ይስሩ፣ እነሱ ይስሩ። አንድ ቀን ሄጄ በራቸው ነው እንስራ ፍላጎት የለን ፊልሙን ነው ያደ እኔ ምን መሰለሽ ይሄ የኪነ ጥበብ ታውቂያለሽ ትጂ የኪነ ጥበብ ስራ አንዳንዴ እንደ መንፈስም በቃ አሁን ወስኛለሁ ወጣ ሌላ ስራ ለሲ ይመጣል ስራው ትውጂዋለሽ። በቃ በጣም እኔ ደግሞ በጣም ነው የምወደው። በጣም ብዙ ስክሪፕቶች አሉኝ እኮ በጣም እዚህ የሆነ ሸቅዬ ምናምን መጥቼ ፕሮዲስ ማድረግ መፈለግ እሱ እስኮልልህ ብዬ ነው። ጊዜህን ስለምትሰስተው ነው። ለምሳሌ ያልፋል ብዬ ስለምሰስት በቃ ሌላ እና ደግሞ ካሜራ ይናፍቀኛል። አላሽሽ ምክንያቱም የገንዘብ ጊዜ ነው። ማን ዋሻው አሁን አይደል? ኦብቪየስሊ በደንብ ገንዘብ መስራት የምችልባቸው ነገሮች ጋር ይሮጣል ሁሉም ሰው። ካገኘ በኋላ ወደሚፈልገው ነው ይመጣል። አይ ቲንክ አሁን ወደዛ ሳልሆን አልቀርም። ወርቁ ወደ ወርቁ ልትሄድ ነው እና ከፈቀዱልኝ እንግዲህ ወርቁን ካሰሩኝ እጄ መስራት የተወለድክበት መልሽ ግብርና እየጀመርኩ ነው። የሙዝ አናናስ ምናምን ተክያለሁ በዚህ ዓመት። ጆይቴክ የሚባል አንድ ካምፓኒ አለ። ከእነሱ ጋር ኮላብ አድርጌ እየሰራሁኝ ነው። ከዛ እንዶድ የሚባል አንድ የሳሙና ፋብሪካ ድርጅት አለ። ከሱ ጋር አሁን ኮላብ አድርጌ እየሰራሁ ነው። እንዳልሽው እንግዲህ እነ ፌኢ ከፈቀዱልኝ የወርቅ ስራውን ብሰራ ደስ ይለኛል።
ያለው እኮ ይመስለኛል እንደ ብዙ ሰው እየተለወጠበት ከሆነ ኦብቪየስሊ ሪሶርሱ ካለ ሞክራለሁ። መነሻ ካፒታል ይፈልጋል ሁሉ ነገር። የጉጂ ወርቅ የሚባለው ብዙ ረዥሙ እሱ የወለጋ ወርቅ ነው። ብዙ ሰዎች ላይ ያለው የወለጋ ወርቅ እዚሁ ነው የሚሰራው። ወርቅ ስል እሱ የወለጋ ወርቅ ነው። የወለጋ አካባቢ ካልቸር ነው አክቹዋሊ ይሄ ጥምዝ ወርቅ የወለጋ አካባቢ ካልቸር። እሺ ከጉጂ እንውጣ። ያው በብዙ ስራዎች ከዚህ በኋላም ጉጂን ባሰብን ቁጥር አንተን የምናስብባቸው ነገሮች ይኖራሉ ብዬ አስባለሁ። ደግሞ ብዙ ጥሪዎችንም አድርገሃል በስራዎች። በእርግጠኛነት እነኛን ፊልሞች ያየ ሰው መዳረሻው ማድረግ ይፈልጋል። አሁን ራሱ ልጆች እያማከሩኝ ነው። ይሄ የሰስፔንስ ጫካ ውስጥ ምናምን ሲኖች አሉና እዛ መተን ስራ ምናምን እያሉ ነው። አይተውት እነዚህ የሀረግን እና የነበረው ሲማቶግራፈር ምናምን እያሰቡ ነው። ብቻ እየተሰራም ነው። ባይዞ ባያ የሚባል ልጅም አለ። የሻክሶ ልጅ ነው። እሱም 1-2-3 ስራዎች እዛ ቀርጸዋል። እንዲሁም ሁላ የኢትዮጵያ ፊልም ኢንዱስትሪ ወደዛ ሙቭ ቢያደርግ ብዙ ነገር ከነጻጅ ከጸጥታው ከምናምን አንጻር ብዙ ነገር መስራት ይችላል። ወደ አዲስ አበባ ሰንጋተራ እንግባ። ሰንጋተራ ያው ለብዙዎቻችን ወደ ሜክሲኮ አካባቢ ብሔራዊ አካባቢ በተለይ ስራ ህይወት ላላቸው ሰዎች እንደ ማዕከል ናት እና ቀጥታ አዲስ አበባ ስትመጣ የገባው ሰንጋተራ ሽግግር ነበረው። ከክፍለ ሀገር ቀጥታ እንደመጣው አክስቴ ጋር ነው የገባሁት። ነፍሷን ይማርና ፀሐይ ትባላለች። አብነት ነው የገባሁት። አብነት 1 ዓመት ቆየው። ከዛ ያው ሴንት ሜሪ ስለነበር መማረው ለትምህርት ቤት የሚቀር ትራንስፖርት ብዙ ማያስወጣኝ የት ሆነ እዛው ሰንጋተራ። ሴንት ሜሪም ደግሞ ሰንጋተራ ነበር እና ሰንጋተራ ገባ። ሰንጋተራ ስገባ በቃ ላይፍን እዛ መቼ ማለት ነው? ይሄ ማለት 97 ዓመተ ምህረት እዛ ላይፍ ጀመርኩ ብቻዬን። ከዛ በፊት የ1 ዓመት የ10 ወር ኤክስፒሪየንስ አለኝ ከእናቴ ተነጥዬ መኖር ለብቻ። የት አዲስ አበባ ነው? ነው እዛው ክፍለ ሀገር መሲና የምትባል ቦታ ላይ ሳሲክስ ሰርቻለሁ። እዛ በቃ ራሴን ወጣሁን። ሰንጋተራ 2 ወር ምናምን ነው በቃ ትንሽ እንትን ያልኩት። ከዛ ቤተሰብ ሆንኩኝ። በቃ እዛ ቤተሰብ ሆንኩኝ። ኦፍኮርስ የቅድስተ ማርያም ስንማር ጓደኞች ነበር። 6 ነን ጓደኛሞች። እኔ፣ ያሬድ፣ ምንቴ፣ እንዳልክ፣ ሙለር፣ ጸዲ 6 ነው እና አሁን 2ቱ ጸዲና ያሬዶ ተጋብተው ልጅ ወልደዋል። በጣም ደስ ይላል በጣም እና እንትንም እኔ እውነት ለመናገር እነሱ ልጆች ባይኖሩ ትምህርቴን ሁላ ምጨርስ አይመስለኝ። በጣም ቻሌንጅ ነበረው። ኦፍኮርስ የክፍለ ሀገር ስትሆኝ የአርሶ አደር ልጅ ስትሆኝ ምናምን ቻሌንጆች ብዙ ነበሩ። ለትምህርት ነው አንተ በዋናነት የመጣኸው? እኔ በዋናነት የመጣሁት አዲስ አበባ ዩኒቨርሲቲ ኤክስቴንሽን ቲያትሪካል አርት ያስተምራል ተብዬ ቲያትር ለመማር ነበር አመጣጥ። ቲያትር ያስገባኝ ነበር ውጤቴ በሰዓቱ ዲፕሎማ ነበር ሲያስተምር ነበር ሲመዘግብ የነበረው ዲፕሎማውን ያስገባኝ ነበር ውጤቴ ማለት ኤክስቴንሽን። ከዛ አሮኑ በምን ምክንያት እንደሆነ አላውቅም እንግዲህ አልተፈቀደልኝም እዛ ገብቼ ለመማር። ከዛ ወደ ቅድስተ ማርያም ሽፍት አደረኩኝ። የመጣሁትም ለመማር ትምህርት ነው። ከዛ ሰንጋተራ ገባሁኝ። በ2 ወር ውስጥ ሀብትሽ የሚባል ልጅ አለ። እኔ ቀንደኛ ማንቸስተር ዩናይትድ ደጋፊ ነኝ እና ዲኤስቲቪ ያለው ልጅ አለ። እዛ በቃ መግባት ጀመርኩኝ። ከዛ በቃ የሰፈሩ ልጆች ጠቅላላ ቤተሰብ ሆንኩኝ ማለት ነው። ከዛ መዲም ትባል የአከራይ ያሳደገቻት አንድ መዲ የምትባል ጓደኛ፣ ያሱ የኔ የምትባል ጓደኛ፣ ወርቅ የምትባል ሳሚ፣ ኢንጂነር ሳሚ እሱ። ከዛ በቃ ቤተሰብ ሆንኩኝ ማለት ነው። ማህበራዊ ህይወት ደግሞ ጎበዝ ነው። እኔ ትንሽ ከሰው ጋር መግባባት ቀለብ እኮ አይደለም። አሁን ማታውቀው ከተማ ውስጥ መተህ ማታውቀው ሰፈር ውስጥ በጣም እኔ ምን
የተለየ ነገር አለ መሰለሽ። የሆነ አካባቢ ሲሄድ ምንድነው አካባቢው ላይ የሚወደደው ነገር ምንድነው? የሚጠላው ነገር ምንድነው? ይህንን የትም ገጠርም ሲሄድ የትም ቦታ ሲሄድ የመጀመሪያው ጥያቄ ህዝቡ አካባቢው ላይ ያለው ሰው የሚጠላው ነገር ምንድነው እጠይቃለሁ። ከዛ ነገር ነው። ከዛ ያን ነገር ሰንጋተራ ጉረኛ ሆነች ልትኖሪ አትችይም። ራስሽን ቆለሽ ምና ተቆፍሰሽን ልትኖሪ አትችይም። በቃ በጣም ላይፍ አለ እዛ። ሌላው ምን ጠቅሞኛል መሰለሽ? ለማሚ አንድ ነኝ፣ ለእናቴ አንድ እና አንድ ስለሆንኩ አካባቢው ላይ ያለው ከፉም ደጉም መልካሙም ምናምን ሰው በኩል አይን ነው የሚያየኝ፣ ይወደኛል። በቃ ሁሉም ግማሹ በነጠላው ጫፍ ንፍጤን ሲጠርግ በቀሚሱ ጫፍ፣ ግማሹ ሸንኮራ ሲገዛ ያ እንደዚህ ነው ያደጉ። ስለዚህ ከማህበረሰብ ጋር ሄዶ ለመግባባት ቅርብ ነኝ ይበል ቅርብ ነኝ እና ሰንጋተራም ሲሄድ መጀመሪያ እትያሰቱ ቤት ነው የገባሁት። ከዛ ቆየው እዛ የሆነ ነገር አፕን አደረገ። ይሄ የምርጫው የክንጅት ምናምን ረብሻ ሲፈጠር ትንሽ የሆነች ነገር ተፈጠረች። ከዛ እነ ዳኒ ቤት ገባው። እዛ እስከ ግራጁዌሽን ድረስ ዳቀራ እየዳርኩ ግን እዛ እኔ አሁን የሰንጋተራ ልጅ ነኝ ብዬ ነው ራሴን ማስበው። ሰዓቱ በቃ ማለት ሁሉም ደኛ ከሁሉም ጋር ፒስ ነኝ። ከዛ ኤደን ፐብ የሚባላል ለመጀመሪያ ጊዜ ኤደን ፐብ ታውቂያት እንደሆነ አላውቅም። እና ያሬድ ጋር እዛ ነው ያመሸሁት። የምሽትንም ጉዳይ ያወቅኩት እዛ ቤት ነው ለመጀመሪያ ጊዜ። እዛው ሰንጋተራ ከቶታሉ ዝቅ ብሎ ኤደን ፐብ የሚባላል። የዛን ሰዓት ዱለት 6 ብር ነበር ያለ። እንደ ጥንት ስናወራው እኮ ይገርመኛል። እውነቴን እኮ ነው። አሁን ዮቴክ ያለበት አካባቢ ነው አይደል? ዮቴክ ያለበት ቦታ ላይ አይገርምሽም? እኛም ታሪክ ለማውራት በቃ ተመስገን። በ6 ብር ዱለት ስንት ትበላለህ? ከዛ ብር ሲላክልኝ የመጀመሪያው ጉዳይ ምንድን ነው? 10 ምናምን ብር ይኖረኛል። ቸሬ ጎዳናው የሚባለው ለማብራቱ ጋር ጠፍ ብለሽ ስጋ ቤት ግማሽ ስጋሽን ቁርጥሽ ግማሽን ከዛ ታስጠብሻለሽ፣ ትበያለሽ። የወር ማለት ሰንጋተራ በጣም የሚገርም ጊዜ ነው ያሳለፍኩት። በጣም ነበር የሚወዱኝ ነው ምልሽ። ምን ሰርፕራይዝ ሆንኩ መሰለሽ? የግራጁዌሽንን ቀን ፕሮግራም አላዘጋጀውም እኔ። እዛ ፕሮግራም አላዘጋጀው በቃ የሆነ ሰው ፕሮሚስ ገብቶልኝ ነበረ። ልክ 4 ቀን 5 ቀን ሲቀረው ፕሮሚሱን ጣሰው ማለት ምልሽ ነው አለኝ ማለት ስነ ስርዓቱን ለማካሄድ ፕሮግራም እንዲያደርግ ነው ጓደኞቼን ጠርቼ በቃ ግራጁዌት ያለው ሰለብሬት ለማድረግ ማለት ነው። ከዛ ተበሳጨው ምናምን ዝም አልኩ። ፋዘር መጣ። 6 ኪሎ ነበረ ግራጁዌት ያደረግነው ስብሰባ ማዕከል። ከዛ ከግራጁዌሽን ፋዘር አበባ ስትበያን ተያይዘን ልክ ስንሄድ ግቢው ዳስ ተጥሏል። እነ ቤቲ ግቢ ተከራይተን ትኖርበት ቤት። አዎ የኔ ያልኩሽ መዲ ነወር አካባቢው ሰው ምናምን አዋቶ ስጋ ገዝቶ ድግስ ተደግሶ እኔ ነኝ እናላክ። ከዛ መቴ ጓደኞችን ጥራ ምናምን አሉኝ። ፋዘር በቃ ደንቆት ምን አይነት ያኛው እንኳን ተሰረዘ እኮ ለበኩ እግዚአብሔር በጣም በቃ ደስ ብሎኝ አሳለፍኩና በዚህ ልክ ዋጋ ይከፍልልሽ ናት። ትገናኛላችሁ? አሁን ፈርሷል፣ ያው ሰፈሩ ፈርሷል። ተረታትን ምን ላይፍ ከነሳሚ ጋር ነበር በፊት አልፎ የምንደዋወል። ምክንያቱም ወደ ስክሪን የመጣኸው ከዛ በኋላ ነው። በጣም በኋላ ነው። ከ2000 በኋላ ነው ወደዛ የመጣሁትና በቃ ላይ ውጫው ምናምን። ከዛ ቡራዩ ገባው ራኩኝ። ቡልቡላ ነበር። ከቡራዩ ሆነ አየር ጤና ነው ያለሁት እና ተራራቀም። ኦፍኮርስ ዘመኑ የሚያራርቅ አልነበረም፣ ግን በቃ ላይፍ ምን ታረጊዋለሽ? ግን በቃ የማይረሳ ትዝታ በፍጹም አልረሳውም። ሰንጋተራ በፍጹም አልፎ አልፎ ቸሬ እላለሁ። አሁን ቸሬ ጎዳና ሰንጋተራ እንትኑ ላይ ኮንዶሚኒየም ውስጥ ገብቷል። ድሮ ትዝታውን ለማስታወስ አልፎ እሄዳለሁ። አልፎ የድሮ ደንበኛ በሚለው እሄዳለሁ። ይገርማል። ያው በጣም አደንቃቸዋለሁ ከምትላቸው ሰዎች ጋር የመስራት እድል አግኝተሃል እና አንድ ቦታ ላይ ስትላ የሰማሁት ነገር የምናደንቃቸውን ሰዎች እጅ መጨበጥ በጣም ተመሳሳይ ስሜት ነበረው። አሁን ላይ ያሉ ተደናቂዎችና አድናቂዎች እንዴት ናቸው አላቅም።
ግን ይሄ ስሜት ነበረን እኛ የምናደንቃቸው ሰዎችን አይናቸውን እንኳን በትክክል ማየት አትችልም። እሱ አጋጣሚ ስታወራ ስለሰማው ነው። በጣም የምታደንቀው ተዋናይ ጋር የተገናኘበት አንድ አጋጣሚ። እንዴት ነው? እኔ አሁን ሁለት ነገር ነው ትጂ በአድናቆት ባልሽው እኔ ጌትነት ነው ፊት አልቆምም። እኔ አሁን በዚህ ሰዓት ከብሻ አልቆምም መልሽ በጣም ወዶ በጣም ማከበው በጣም ወፋ እንቀጠቀጣለሁ። ሴት በቃ ሾክ ያረጋል እንጂ አንድ ይሄ ነው። ሁለት አዶላ ላይ የኪነ ጥበብ የአዶላ ጸሬርስ ክበብ ምናምን የሚል የኪነ ጥበብ እንትን ነበረን ማዕከል ነበረን እና ክበብ ነበረን እና ድራማ እንሰራለን ምናምን ስታ እና በቃ የዛን ሰዓት በጣም በኢነርጂ ነው የምናነበው። አንመርጥ የምናነበውን ነገር አላ ወደ የሽግግሩ ሰዓት ነበረ እና የአልማዝ ቀለበት የሚባል ቲያትር መጣለች። የቢኒያም ወርቁ ቲያትር ነው። እዛ ውስጥ ብዙ ሰው አለ፣ ብዙ ተዋናዮች አሉ። ከነዛ ተዋናዮች አንዱ ሰለሞን ቦጋለ ነው እና የአልማዝ ቀለበት ላይ የሰለሞን ትወና በህይወቴ አረሰው። በተለይ የሆነ ሶፋን እንደዚህ አድርጎ የሚራመድባት አለ፣ ከሶፋው ላይ ረግጦት የሚራመድበት ይባታል። አረሰውም በቃ የሶለም አገም ትወና። ከዛ ሄድን ምናምን ቲያትር ሰራተኞች አይደለን እዛ ክፍል አለ ቲያትር ሰራተኞች ነው። በቃ ሄድን ሰላም አልናቸው፣ ሁሉም ሰላም አለና መጨረሻ ላይ ሰለሞን ቦጋለ ነው ሰላም ያልኩት። ከዛ ሰውልን ሰላም ይህን ነገር ተናግሬዋለሁ። ሰውልን ሰላም ብየው እችን እጄን ያስኳት እሱን ሰላም ያላትን እጄን እሺ፣ እንደዚህ ማንንም ሰላም ላለማለት ወደ ቤት ቀጥታ ሄደ። ማሽቷል ምናምን እራት ብላ አልበላ ምክንያቱም እታጠባለሁ እሱ ቢያንስ ይደር እንጂ ከባብ ቅዱስ ልጅነቱም አለው ኮርስ። ከዛ ይሄ አጋጣሚ አለኝ ከየሆነ ፊልም ሰራውና አልነገርኩትም ነበረ ባይዞ። ከዛ አብረንም ተወንን አንድ ስራ ላይ አብረን ስንተው አቃተኝ ከሱ ጋር አስገራሚ ደግሞ እሱ አቃተኝ። እንደ ዶክተር ነው የኔ ካራክተር ይስባት ስሪንጅ ና ሲያረጋት ምናምን እችን ጣጣ ያረጋታል ስሪንጇን። ከዛ ለሞጋት መሄድ ነው እዚህ ጋር እሱ ቁጭ ብሏል። ይሄ በቃ እንዲህ ያለ ተቸገረ አቃተኝ። በቃ ቱ ይሆነስ ነገርከው ፊልም መቼ ነገርኩት መሰለሽ? አዳማ ላይ አንድ ፊልም ሰራሁኝና እሱ የክብር እንግዳ መጣ። ከዛ መጀመሪያ ላይ እሱ መጣ፣ ለተወሰኑ ሰርተፍኬት ሰጠ ነው ወረድ። የኔ ተራ ላይ ሌላ ሰው ነው የሚሰጠው የኔን ተራ ማለት። ከዛ እችን እድል መጠቀም አለብኝ አይደለ? ላልክ ሰው ማይኩን ተቀበልኩት። መድረክ የሚመራው መናገር የምፈልገው ነገር አለ ሰለሞን እዚህ ጋር ይምጣብኛል። ከዛ እሱ ነገርኩት ያን ቀደነቀው ማለት ነገር አላውቅም ነበር እና እዛ በቃ እሱ የሆነ ነገር ተናገረ። በነገራችን ላይ ወደ በአክቲንግ ጉዳይ በስክሪፕት ጉዳይ አሁን በኪነ ጥበብ ጉዳይ ላይ ትልቁን ትምህርት ካገኙባቸው ብሔራዊዎች መካከል እነ ሰለሞን ቦጋለ የነበሩበት የቢኒያም ወርቁ የጎፋ 51 የሚባል ክበብ ነበር እና አዳራሽ እዛ ነው እና እነ ሰለሞን ባለውለታዬ ነው ልልሽ ነው። ከዛ እዛም እያለ ኢቭን አልነገርኩትም። እዛ አብረን እንውል ነበረ በሰዓቱ። ያው እነሱ ሲነሮች ናቸው፣ እኛ ከኋላ እነሱ ከፊት ነው የሚቀመጡት እና ፍራቻው ምናምን ስለነበረ የመንገድ ኦፖርቹኒቲው ነበረ። ቀን አይደለም የሚፈልገው ሁሉ ነገር ካሚል ተሳበቅ ነበረ። ያው ነገር ደስ ይላል። የምታደንቀው ሰው ጋር አብሮ መስራት ክብርን መግለጽ መታደር ነው። አርት ውስጥ እንዳለ ሰው አዳዲስ ነገር እንጠብቃለን። ደግሞ አስበው እጁ ላይ ካለው ነገር ውስጥ ጊዜ ስቀነው ያወጣል የምንለውን ነገር እንፈልጋለን። እጅ ላይ ያለ ነገር እንዳለ ነግረኸኛል። በምን እንጠብቅ? አሁን ቱ ቢ ኦነስት በመሀል ስራዎች መጥቶልኛል። ሁለት ስራዎች አክቲንግ፣ አንድ ዳይሬክቲንግ ከነ ጆዬ ጋራ ከነ ማንዳ ጋራ አንድ ዳይሬክቲንግ ሰሞኑን ጀምራለሁ። ከዛ አክቲንግም አለን። የኔን ስክሪፕት በዚህ ዓመት ጉያቱ የሚል በአፋን ኦሮሞና በአማርኛ ሚክስ የሆነ ያሳደገኝ ማህበረሰብ ካልቸር ላይ ፎከስ ያደረገ ሮማንስ ነው፣ ፍቅር ነው፣ ግን ኢትኖግራፊ ነገር ነው።
ጉያቱ የሚል አንድ ቆንጆ ፊልም እንጠብቃለን። ቃሉና ቁምቢ የሚልም ዶክመንተሪ እየሰራው ነው። እሱ እንግዲህ ያው ኢቨንቶችን እየፈለግን እየመረጥን ነው ምንሰራውና የተወሰኑ ኢቨንቶችን እንጠብቃለን። ይሄ አንድ አለ። እንደ ሌላው ሜቦኮ ሲባል ሰምተሻል? ገመዳም ሲናገር ሰምተሻል? ሜቦኮ ላይ እንደ እግዚአብሔር መልካም ፍቃድ በዚህ ዓመት እና አንዳንድ ፕሮሰሶች ላይ ያለሁት ትልቅ ኢቨንት ይኖረኛል። እዛ ላይ ጋብዣለሁ። መላው የኢትዮጵያ ሕዝብ ጋብዛለሁ። እንደገና ዓለም ላይም ያሉ ሰዎችን ጋብዛለሁ። በዚህ ዓመት ይመስለኛል የካቲት ውስጥ አለኛ አንድ ኢቨንት ፕሮሰስ ላይ ነው ኦልሬዲ ያለው። ትልቅ ኢቨንት ነው። እንደ ሀገር ትልቅ ካልቸር ነው። ካልቸርን ፕሮሞት የምናደርግበት ነገር ነው። ካልቸር ሲነሳ ደግሞ ማህበረሰብ ነው የሚነሳው። የማህበረሰቡን ፕሮሞት የምናደርግበት አንድ ዞኑ አስተዳደር ጋር አንድ ኢቨንት በቅርቡ አዘጋጃለሁ። ያው የዛ ሰው ይበለን ደግሞ ጥሩ ነገር የምናይበት የምናገኝበት ይሆናል። ምን ቀረኝ ስለ ቤተሰብህ አንድ ነገር ልጠይቅህና እናብቃለን። በዛው ሰዎች መቼ ከማን ጋር ነው የሚኖር ያለው ሚቱ ማናት ልጆቹ ምን ጥያቄ እንፈልጋለን። የማያውቅ የለም። የህይወታችን ታሪክ አንዱ ማያውቅ የለም። ባይዞ የኔን ህይወት ብዙዎቹ ያውቋታል። ያው ማህሌት ካሳሁን ትባላለች። ጋዜጠኛ ማህሌት ካሳሁን ትባላለች። ያው 3 ልጆች አባት ነኝ። ግሩም ፋንታ፣ ሳሚ ፋንታ፣ ትሁት ፋንታ የሚባሉ ልጆች አሉ። እንግዲህ ስለ ማሂ ስለ ማርዬ ብዙ አበቻለሁ ብዙ ቦታ። አሁን ማውራት ከጀመርኩ ሌላ ጊዜ ሌላ ሰርስጥ ነው የምገባው። ብጀላ በደፈናው እንግዲህ ብዙ ሰው ያውቀዋል። አክቹዋሊ ያው አንቺም ታውቂያለሽ። ሆን ብለሽ እንደው ሳልጠይቅ ባልፍ ትቀየመኛለች። ታሪካችን አንዱ ነገር ሆን አለበት። አሁን ስለ ሪሌሽንሽፕ በአንዳንድ ሙያዎች አግንነን ሙያችንን እናወራና ያ ዘለል እናድርጋታለን። በእርግጥ መናገር ካልፈለገ አንድ ሰው ይለፈው፣ መንገደድ የለበትም። ኮራበት የሚወደው ታሪክ ደግሞ ከሆነ ይንገረን በደንብ። ያው ከፍቅር አጀማመሩ ሂደት ጀምሮ ለየት የሚል ነገር እኮ ስለሆነ ነው። ማያውቅ አለ ብለሽ ነው አጀማመራችንን ትያለሽ። በጣም ጥቂት ሰዎች ናቸው መጀመሪያ ተያይተው እቺ ሚስቴ ናት የሚለውን ውሳኔ የሚያመጡትና አንዱ አንተ ነህ። አውቃለሁ ይሄንን ኦብቪየስሊ እኔ ይገርመኛል። የእሱ ቀን ኩነት ሁሌ እግዚአብሔርንም ከማመሰግንባቸው ምክንያቶቼ አንዱ እሱ ነው። አንዷም እሷ ነች። ትዳሬ ነው እና ከበሮ የሚል ፊልም ልንሰራ በጣም የሚገርመኝ ምን እንደሆነ ታውቂያለሽ? ቦታው ላይ እንደ ትላንት እኮ አልተፈቀደልንም። ትላንትና የካፌው ባለቤት ፈቅዶልን የህንፃው ባለቤት እኔ ሳላቅ እንዴት ብሎ ከለከለ። ቀረጻውን ተናደን ሄደን ለካ ለበጎ ነው ጉዳዩ። ትናንት እህቷ መታ ነበረ። የምስራች ትባላለች። የምስራች ካሳሁን ዶክተር የምስራች ካሳሁን እዛ በነጋታው ስትመጣ ያሚ እሷን ይጋር መጣች። ማሬን ማለት ነው። እንደ እንኳን ተሰረዛ ቀረጻው አየዋት። ብሬን ይባል አብሮ አደገ ያለ የሐረግ ላይን ፕሮዲሰር አይተሹና እሱ ነው ዳይሬክተሩ ነው። እንዲህ ተደቅቄው ብሬ ብስቲ ይቻተና የቀለድ ካልነበረ አንዳንድ ጊዜ ለፈን ብለን አደላለን እንደዛ ሄዷል። በቃ ልቤ በቃ ሄዷል የሚለው ሚዚ ብስቲ ይቻተ ባካንታ አትቀልድ ምናምን ነገር አለ። እውነቴን ነው አልኩት። ጾም ነበር አይ ሪመምበር ጊዜው የካቲት 7 ምናምን አካባቢ ነው። ልክ ከት ሲባል እሷ ጋር ነኝ። ከት ሲባል እሷ ጋር ነው። በህይወቴ እንደዛን ቀን አውርቼ አላውቅም። ያላወራሁት ነገር ጨረስኩ ራሴን። የዛን ቀን በቃ ምን ስራ እየጠመኝ አላለችም። እብዱ እኮ ነበር የምትለኝ ተወሰነ ሰዓት ድረስ። ከዛ በሁለተኛው ቀን ቀጠርኩ። ተቀጣጠረን። በሁለተኛው ቀን ካልሳምኩሽ አልኳት። በተዋወቀን በሁለተኛው ቀን
አንተ ያማት እሷ ደግሞ ዋይዞዬ ማለት ነው እንትን አይደለችም፣ ኦፕን አይደለችም። በቃ ስትሪክት ነች። በጣም በጣም ከባድ ቀጥ ያለ ሰው ታውቂያለሽ? ቀጥ ያለች ልጅ ነች። እና ምንድን ነው አታውቅም? አላውቅም ገና ትናንት ዛሬ እኮ ነው የተዋወቅነው በስነ ስርዓት። ምን ስነ ስርዓት አለችኝ እኮ ኧረ ባልሽ ነኝ አልኳት። እኔ እኮ የነገው ባልሽ ነኝ ዛሬ ምን ችግር አለው ብሰንሽ። አንዳንድ ሰዎች ለጅንጀና ብላ ያደርጉታል። ልብህን እኔ ግን እውነቴን እኮ ነው አንተ እውነትህን ነበር። ሰውዬማ እንዴ ጤነኛ አይደለም እንዴ ምናምን አለች። ኧረ በጣም ጤነኛ በጣም እንዳሁን ጤንነት ተሰምቶኝ አያውቅም አልኩኝ። ከዛ መገናኘቶች ጀመረ። ያው እሷ ብሎክ ታደርጋለች ነገሮችን። ብሎክ ስልሽ አልፋ ፋርዘር አትሄድም። እስቲል ቁጣው ነች ባይዘሽ ከዛ ያ ልጅ የሚል ፊልም ይመረቃል እና ኤዲቲንግ ሰርቼበታለሁ ምናምን። ከዛ የክብር እንግዳ ይሁን ያልኳት ተመቸ። ከዛ ጥቁር ቀሚስ ነው ያደረገችው። ሂጃማ ነው ወርድ ቀሚስ ናቸውና መጣች። ስትመጣ ሌላ ሴት ሆና መጣች ማለት ሲሆንሽ ደርባባ ሴት ምናምን። ግሩሜ ኤርሚያስ ነበር መጀመሪያ ሲሆን ባለቤቴ ነች አልኩት። ግሩሜ ከዛ በቃ ከዛ ከጀምሮ ስቲል አለች። ግን በኋላ ላይ ደብቃኝ ቆይታ አንድ ነገር ለካ ትጽፋለች። ጽፋ ያስቀመጠችው መስፈርት አላት። ረዥም አይኑ የሚያምር ጺም ያለው እንደዚህ የሚያወራ በዚህ ምናምን ብላ እንደዚህ ጽፋ አስቀምጣለች። እና እሱ ሰውዬ ነው ለነገሩ እሷ መጽሐፏን ልዩነቱ እንጂ ሰዎች ይሄን ይዘን ነው የምንንቀሳቀሰው። ጽፋለች እና ደብቃኝ አሳየችኝ የሆነ ቀን ማለት ነው። ነገር ቀለለልህ። ከዛ በቃ እግዚአብሔር ይመስገን ሽማግሌ የሚላኩኝ በጣም የተከበሩ በጣም አሁን እኔ አንድ ቀን እንደ ልጃቸው ባል ራሴም ቆጥሬ አላውቅም። ማማዬ እና ጋሽዬ የምላቸው አንድ ቀን አማች ምናምን የልጃ እንደዚህ አይነት ስሜት ሰምቶኝ አያውቅም። ቱ ቢ ኦነስት ደስ ይላል። እና በቃ ከነሱ ጋር ተቀላቀልኩኝ። እህቶቿን በጣም ወርቅ ናቸው። በአጋጣሚ ወንድ የለም፣ 3 ተማቾች ናቸው። ከዛ የልጃቸው ባለቤትም አዚ ሴም ታይም ወንድ ልጅም አዚ ሴም ታይም ለነሱ ደግሞ ወንድ ሞዬ ቤተሰብ ውስጥ ተቀላቀልኩልሻል። ደስ ይላል፣ በጣም ደስ ይላል። ያው ብናወራው ደስ ይላል በሚል ነው። እንደው አጋጣሚውም ለየት ስለሚጀምር ነው። በጣም ብዙ ፕሮሰስ አልፈው ህይወት ውስጥ የሚገቡ ሰዎች አሉ። ድንገት አፈስም ያደርጉ ደግሞ ከነ ምልክቱ ጭምር ማለት ነው። ተሰምቶ ስሜቱ በደንብ ኔት ከዛ በኋላ ብታይ ግራጁዌት ካርዴች በኋላ ቀጥታ ግርማ ጋር ነው ዣቴር ግርማ ፍሳ ዛኒ ዣቴርኩኝ። ደወልኩለት። ስንታየው የሚባል ልጅ እዛ ይሰራ ነበረ። ግርምሽ እንደዚህ ስንታየው ነው ስልክን የሰጠን። ባለቤቴ አላገባዋትም እኮ ገና ባለቤቴ ጋዜጠኛ ነች እና ፕሊስ እንደው ነፃ ሰርቪስ እንኳን ብትሞክራት ብታያት ያልኩት። እዛ ትምጣ አለኝ። ሰኞ ትምጣ አለኝ። ሰኞ ሄድን አብረን ውጭ አልን። አወራት፣ ኢንተርቪው አረጋት ምናምን። ድምጿን ወደደው። ባይዘ ጎበዝ ጋዜጠኛ ነች የተመሰከረላት። አሁን እኔ ስለሷ ባወራ ያዳለው የሚመስለው የተመሰከረ ጎበዝ በጣም ጎበዝ ነች። ኮሚትር ነች። ስራዋን ከምትበድል ቤተሰቧን ብትበድል ትመርጣለች። ይሄ መሰከርላት። በደንብ ነው የምትወደው። እንደገና ደግሞ ቃል ከገባችልሽ ወይም እሰራዋለሁ ካለች ምንም አይነት ዋጋ ትከፍላለች። በጣም ጎበዝ ልጅ ነች ማሂ ማለት። ከዛ አወራን ምናምን። ለመሆኑ አንተ ምን ሆነ ምንድን ነው? ባለቤቷ ነኝ። ለወንድ ያለ ገርሚሽ እናንተ ነው ጣጣይ አዲስ ስለሆነች አካባቢ ኢንቫይሮንመንቱን ላሳያት ነው።
ከዛ በቃ ከአንድ ዓመት ሰራች። በሁለተኛው ዓመት ተጋባን። እግዚአብሔር ይመስገን አሁን 3 ልጆች አሉ። ለጊዜው የነገም የራሱ ፊልም ይሆን ያው በጣም አይደል? በጣም ከአጀማመሩ ጀምሮ በጣም አሁን እስካለበት በጣም እውነት በቃ ምንሽ በጣም እኔ አሁን ሰነፍ ነኝ ልጆች ላይ ቤት ምናምን በጣም ሰነፍ ነኝ፣ አልዋሽሽም። ግን እሷ እዛውም የሚዲያ ስራ በጣም ጊዜ ያደርጋል። አንዲትን ይህን ሁሉ ዋጋ እየከፈለች ማለት ነው። አሁን እኔ ብዙም ጊዜ ውጭ ወጣለሁ ማለት ፊልድ ወጣለሁ፣ እሄዳለሁ ክፍለ ሀገር ምናምን። ይሄ ብሊ በርደን ያለው እሷ ያንን ተሸከማ ነው የተሰራው ሚዲያ ላይ እና ላመሰግናትም እፈልጋለሁ ከፍቅሩም በላይ ከእውነት እግዚአብሔርንም አመሰግናለሁ እሷን የመሰለች ሚስት ስለሰጥ የእውነት ይህን ባትል ነበረ የሚገርመኝ። ለማንኛውም ቀሪውን ጊዜ በጣም ያማረ ያርግላችሁ ፈጣሪ። እዚህ ቻናል ሚዲያ ላይ መጥተህ ላይፍ ቻናል ሚዲያችን ላይ ጥሩ ቆይታ ስላደረገ የፊልም ባለሙያ፣ ደራሲ፣ ዳይሬክተር፣ ተዋናይ በጣም እናመሰግናው። እጅግ በጣም አመሰግናለሁ። ከአንተ አንድ ነገር ቲጂ ማለት ባንቺ ኢንተርቪው መደረግ ለእኔ ክብር ነው እና በጣም ደስ ብሎኝ ስናወራ ነበረ ቤት ቻናላችሁ ላይ ጋብዛችሁ እንግዳችሁ ስላረቃችሁ የእውነት ከማውቃት ጥቂት ነገር እንዳካፍላችሁ ስላደረጋችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርናት። በጣም አመሰግናለሁ። ተመልካቾቻችን ስለነበረን ጊዜ ከልብ እናመሰግናለን። ያው ከፋንታ ስንታየው ጋር የነበረንን ቆይታ በዚሁ ያጠናቀናል። በሚቀጥለው ጊዜ ከሌላ እንግዳ ጋር ደግሞ እዚሁ ስቱዲዮችን ቆይታ ይኖረናል። ላይፍ ሚዲያን በመወዳጀት ለሌሎችም ጉዳዮቻችንን በማጋራት ቤተሰብነታችሁን በደንብ አጠናክሩ በማለት በዚሁ እንሰናበታለን። ትዕግስት በጋሻው ነበርኩ። በቀጣይ ጊዜ እስክንገናኝ መልካም ጊዜ ይሆንላችሁ።